ያለውት ብላ ተደብቃ ኢንተርቪው ከምትሰጥ ጠቅላይ ሚኒስቴሩ በበላይነት የሚመራት አገር ከሆነ ማፊያ ቡድን እዛ እኔ ልንገር ቴዲ እኔን የደረሰብኝ ልንገር የራሴ ምሳሌ ልንገር እኔ መቼም ማንም ሰው እዛ ሀገር ውስጥ መስፍንቺን እስክሪብቶ እዚህ ቦታ እንዲ አድርጓል ብሎ የሚከሰኝ ካለ አንገቴን እሰጣለሁ። ቀይ መስመሬን አውቃለሁ። እኔ ጉቦ አሳስኩ ልንገር አንድ ሰው የኔ ጓደኛ ታሰረና በሁለት ደቂቃ ጨርሰ እሺ የኔ ጓደኛ ታሰረና 5 ሚሊዮን ብር ጉቦ ይሰጣል። ጉቦ የሚሰጣው ሀብታም ነው፣ የባለስልጣኖቹ ጓደኛ ነው። ከዛ ይሄን ጉዳይ ስሰማ እንዴ ይሄማ ሊሆን አይችልም፣ ጉቦ ሰጣችሁማ በህግ ነው፣ ወንጀል ከሆነም በወንጀል ልጁ ተፈርዶበት መውጣት አለበት እንጂ ለምን ጉቦ ትሰጣለህ? አይ እኮ ገንዘቡን ሰጥተናል፣ በቃ ገንዘቡ የኔ ነው፣ የኔን ዶላር ነው እዛ አስቀምጬ በዶላር ካልሆነ ጉቦ ብሎ የኔን ዶላር አንስቶ የኔ ጓደኛ ይሰጣቸዋል። በቃ ብሩ ከተበላ የኔ ነው፣ ማስረጃ ስላለኝ ነው ማውራው። ብሩ ከተበላ የኔ ነው። ይሄንን ለጀነራል ደንበላሽም ይሰማል። ጀነራል በእናንተ ስም 5 ሚሊዮን ብር ጉቦ ተበልቷል አልኩት። ለጀነራሉ ፌርነስ ደንበላሽ ካል ደም የሚበላ ነው የሚያስመስለውና ደንበላሽ በል ደንበላሽ የኦሮምኛ እሱ ይረዳል አክሰንት የኦሮሞ አክሰንት ኦሮሞ መሆኔን በምን ታውቃለህ ታዲያ? የአማርኛውን አክሰንት ካልሰበርኩት አማራ ነህ ልትለኝ እኮ ነው በኋላ ተመልሰ። ስለዚህ ደወልኩና እንዲህ በእናንተ ሰበብ ጉቦ እዚህ ቦታ ተቀብሏል አልኩኝ። ማን ነው የተቀበለው? ፌደራል ፖሊስ ምርመራ ክፍል ኃላፊዎች። ይሄ ከሆነ ገንዘብህን ይመለስልሃል፣ የተያዘ ኤግዚቢት አይነጠቅም፣ ገንዘቡ ይመለስልሃል። ወንጀለኛውም ከሆነ ወንጀል እንኳን ቢሰራ በምህረት ይለቀቃል አለኝ። እሺ አልኩና ልጁን ልኬ ሰውየው እጅ ከፈንጅ ተያዘ ማለት ነው። ገንዘብ አቀባው እጅ ከፍንጅ ተይዞ ፖሊስ ጣቢያ ገብቶ በሳምንቱ ለቀቁት። የሀብታም የባለስልጣን ጉቦ አቀባይ ስለሆነ ለቀቁት። የኔ 5 ሚሊዮን ብር ግን አልተመለሰችም። እዛ ችግር እንዳለ ነው ያውቃለው። ይሄ ማለት መንግስት ተቋሙ መሙሉ ነው ማለት አይደለም። መንግስት መስሪያ ቤት ውስጥ ፍትህንም ያዛቡ ችግር የሚያመጡ አሉ። ግን ጭስ ሳይኖር ደግሞ ዝም ብሎ በረከት ገበሬን ስለሚጠሉ ብቻ ለማጥቃት ከመሬት ተነስቶ እሷን አስሯትን አላሰሯትም። ያካይ ችግር አለ። እሺ አካሄድ ምንድነው? መስፍን ተረጋግቶ ቢያወራ። ምክንያቱም 5 ሚሊዮን ብር ጉቦ ሰጠው እያለ ነው። ሁለተኛ ነገር ደግሞ 5 ሚሊዮን ብር ጉቦ ሰጥቼ ብሩ ተበላ እያለ ነው ያለው። እና 5 ሚሊዮን ብር ማለት 5 ሻንጣ ሙሉ ብር ማለት ወይም 5 ሚሊዮን ሙሉ ብር ማለት ነው። 5 ሚሊዮን $15 ማለት ነው። $15,000 $15,000 ምን አይነቱ ሂሳብ አልተማርክም? 5 ሚሊዮን ብር አይደለም 5 ሚሊዮን በዶላር 15,000 ብር አይደለም። ይሄም ካልኩሌት አባዛው እሱ ብሬን ቆይ ነው አስተካክሎ ይናገር። እኛ እኮ ትልልቅ ሰዎች ነን። 5 ሚሊዮን ይሄ እኮ ጀነራል ደንበላሽ የሚያውቀው እኮ ነው። በዶላር ነው ጉቦ የምሰጠው ብሎ የተቀበለው የኔን ዶላር ስለሆነ አሁን ባለቤቱ እንደዚህ ያደርጋለሁ ካለ አላደረክም ነው። ይሄ እኮ በግልጽ እኔ ሚዲያ ላይ ተናግሬያለሁ። ጀነራል ደንበላሽም የሚያውቀው እኮ ነው። በዛ ላይ ደግሞ አሁን የከፈለ አሁን መሰለ 5 ሚሊዮን ብሎ እኔ ዝም እላለሁ። አሁን ቆይ ምንድነው ክርክሩ? $15,000 5 ሚሊዮን አይደለም እሱ ለኛ እዚህ ጋር ያወራን በደንብ 15,000 በ185 ብላክ ማርኬት ተመጣጣኝ። አንዴ ይሄን እኮ አሁን እናንተ ሁለታ የአንድ ቤተሰብ ጉዳይ ነው እኮ ሁለታችሁ የብልጽግና ደጋፊዎች ናችሁ። ተገማገሙ። እኛ የሰማነው ነው የምንወስደው። 10 ሚሊዮን ሰጥቻለሁ። ብሩ በዛ ነው የሚለው አልተሰጠም ነው የሚለው። ትነጋገራላችሁ። እሱን ቤት ውስጥ አንድ ፖሊስ እጅ ከፍንጅ ያዘው ልክዳይ ነው እንደሱ እንዴ ቪዲዮ አለ ምን አለ እኮ። እሺ ወደ እንትን ልምጣ። አካሄድ ስትሉ የጥላቻ ንግግር ምናምን ከሆነ የማስተካከያ ምንም ጥላቻ ያወራሁት ነገር የለም። ተናገርከው ነገር የለም። ነገር ግን ምንድነው እኔ ከበረከት ጋር ያይዘው
አንድ ዞሮ ይመጣል። ደቂቃን ጨርሳል። ወደ ዋንጋሪ ይሄዳል። ዞሮ አላጠቃልልም እንዴ ታዲያ? በጣም ብዙ ታሪክ እኮ ሄድክ እኮ በ8 ደቂቃ ታጠቃላለህ ዞሮ ሲመጣ። እሺ ዋንጋሪ ምን ትላለህ? ሰላም ቴዶ እንዴት ናችሁ? እድሜ ለዘብር። እንግዲህ ዛሬ በሎጂክ ኦሮሞ መሆን ተረጋግጧል። እንግዲህ አንተ የማንኪያ ነገኔ ነው የምትለው፣ በረከት ደግሞ ከኦሮሞ ነገድ እንደሆነ ተናግራለች። ዘብር መጥቶ ደግሞ የማንኪያ ነገድ መሆኗን ነግሮናል። ስለዚህ የእኛ ነገድ አለ ቴዲ እኛ እርስ በርስ ማለት ነው። የዘብርን ትርጉም ተከትዬ ነው። ኦኬ እንግዲህ ኢንተርቪውን ሰምቼዋለሁ በደንብ። በርካታ የምንማርባቸው ነገሮች አሉ። የተናገረችው አንደኛ ፊት ለፊት የዘረዘረችው የለጠፈችውን ዶክመንት ለማየት ሞክሬያለሁ። አይ ቲንክ እንግዲህ ለሽፋን አንዳንድ ሰዎች አሉ ብለን የምናሳብበው ነገሮች ሳይሆኑ ይቺ ልጅ ብዙ የምታጋልጠው ነገር እንዳለ የመንግስትን በተለይ ኢንቨስተሮችን ፕሮቴክት ስታደርግ ነው አገር የምታድገው። ኢንቨስተሮች በጥቅም ግጭትም ይሁን በኮምፒቲሽንም ይሁን የሚያወጡት ኢንፎርሜሽን ለአገር ድህነት ጥቅም አለው። የተናገረችው ንግግር ያቀረበችው ነገርና በተለይ ለዶክተር አብይ ያቀረበችው አፒል አይ ቲንክ ጆሮ ያገኛል ብዬ ተስፋ አደርጋለሁ። ምክንያቱም እንደ አገር በሷ ሌቭል ያለ ወደ ላይም ወደ ጎንም መጮህ የምትችል ሴት በዚህ ሌቭል የሚያሳድዱ ኃይሎች ካሉ አሉም ብዬ አምናለሁ። ምክንያቱም አንዳንድ ጊዜ ኮምፒቲሽን የቢዝነስ ኮምፒቲሽን ውስጥ የአፍሪካ ሀገር ውስጥ በጣም አደጋ ነው። ብዙ የማይታዩ ኢንቪዚብል የሆኑ የመንግስትን እጅ የሚጠመዝዙ የሚፈልጉትን ከገበያ የሚፈጡ ኃይሎች አሉ። የነበረም ነው የሚኖርም ነገር ነው። እቺ ልጅ እንግዲህ የነዳጅ ፍቃዱን እንትና እንዳለው አይመስለኝም። የደብዳቤውንም እንዳየሁት አንድ ኢንቨስተር ለስራውን ለማስኬድ የራሱ ዴፖ የሚያስፈልገው ከሆነ ፕሮሰሱን ቀጥሎ በፋርም ውስጥ ሴኪሪቲ፣ ምክንያቱም ዴፖ ስትቀብር ብዙ ነገሮች ስላሉት መመሪያ ደንብ ስላለው ያን ጠብቀህ ነዳጅ ጣቢያ የማቋቋም መብት አለ። ተከራይታ ደግሞ ነዳጅ ማደያውን መከራየት ደግሞ መብት አላት። ነዳጅ ማደያውን ተከራይታ ነዳጅ ማደያ ውስጥ ዲፖ አስመጥታ ማራገፍ ትችላለች። በዛም አግባብ ከኖክ ጋር ተፈራርሜያለሁ ብላለች። ይህ ፋክት ትክክል ከሆነ አይ ቲንክ ፕሮሲጀሩ የጠበቀ ይመስለኛል። የጫነችውም አንድ ጊዜ ነው። እሱም በቁጥጥር ስር ውሎ ተሸጧል ብላለች። ሌላ አስመጥታለች የሚል ሙግት አልሰማውም። እሷም አላለችም። ፈቃዱም የተሰጠው በቅርብ ስለሆነ ማለት ነው። ስለዚህ በየእንትኑ እየሄደች በአንዳንድ ሺህ ሊትር ሸጣለች የሚለው ሙግት ብዙ የሚያስኬድ አልመሰለኝም። ምክንያቱም ፈቃዱ አንዴ ነው የመጣው። በዛ ፈቃድ እሱ ፈቃድ ሲመጣ እሷ እስር ቤት ነበረች። ነዳጁ መጥቶ ወደ ማራገፊያው ሲሄድ በቁጥጥር ስር ውሎ ፍርድ ቤት ቀርቦ ፍርድ ቤት ዳኛ አዞ መንግስት እንዲወርሰው ተደርጎ በጨረታ ተሸጧል። ከዛ ውጭ ነዳጅ አስመጥታለች የሚል ነገር የለም። ነዳጁ የሚመጣው ከኖክ እንደሆነ ከኖክ ጋር እንደተፈራረመች ተናግራለች። ይሄ ከኖክ አላስመጣውም ብሎ ኖክ ትልቅ ድርጅት ነው፣ ስሙን ያድናል ብዬ ተስፋ አድርጋለሁ። አሁን ባለው ፋክት አልተፈራረመችም ብዬ ለማመን ይከብደኛል። ነገር ግን ሁኔታዎችን ስንመለከት አሁን የፍትህ እንግዲህ ከውጭ ስለመጣች እንግዲህ የመጀመሪያውም ጊዜው ከሆነ መታሰር 6 ጊዜ እንድትፈታ ታዞላት በሰባተኛው መፈታቷ መደንበር ሊፈጥርባት ይችላል። ልትሸበር ትችላለች። አሁን የስር ትዕዛዝ መጣ ሲባል ልትደበቅ ትችል ይሆናል። ነገር ግን የፌዴራል ፖሊስ ከምን ተነስቶ ነው ወንትድ የሚል ማስታወቂያ የፈለገው በዚህ ሌብል ያለ ኢንቨስተር? ምክንያቱም እንደ ትላንትና ከስር ተፈታ እንደ ዛሬ ወንትድ የሚል ጥያቄ መለጠፉ ትንሽ አጠያቂ ያደርገዋል። እኔም እንደ አንድ የህግ ባለሙያ ስመለከተው ይሄ ነገር በአግባቡ ሊፈተሽ ይገባል። ምክንያቱም እንደ ትላንት ነው ከእስር ቤት የወጣችው። እንደ ዛሬ ወንትድ የሚል ጥያቄ ሊመጣ አይችልም። ወንትድ የሚለው ጥያቄ ሊመጣ የሚችለው ፕሮሰስ አለው። አተ የቀረበልህ ወንጀል ቀርቦ ተከሳሹን ፈልገህ አተ በተገኘበት ታድኖ እንዲያዝ ፎቶውን
በሚዲያ ልትበትን ትችላለህ። አሰራር አለው። ስለዚህ ሊፈተሹ የሚገቡ አሰራሮች እንዳሉ አረጋጋጭ ነው እና አይ ቲንክ መፍትሄ ታገኛለች የሚል እምነት አለኝ። ነገር ግን እሷም በተወሰነ መልኩ ለመሸፋፈን የሞከረችው ነገር አለ። በተለይ ከወርቅ ፈቃድ እንዳወጣች ተናግራለች። እዛ አካባቢ ያለ ከወርቅ ነጋዴዎች ጋር በተለይ የነዳጅ እጥረት ባጋጠመ ጊዜ የሚኖሩ አንዳንድ ሳቦታቶች ሊኖሩ ይችላሉ። እሷ ግን በዛ ሌቭል ወስደ ለወርቅ አውጪዎች ነዳጅ ሸጠች ብሎ ለመክሰስ ገና የመጀመሪያው ጭነት ነው። ስለዚህ ለወርቅ አምራች እንትኖች ሸጣለች የሚለው ክስ ተገቢ ነው ብዬ አላምንም። እንግዲህ ፋክቶቹን በቀረቡት ነው አሁንም እኔ የምዳኘው። የፌዴራል ፖሊስ ለዚህ የሚሰጠው ምላሽን በጉጉት ነው የምጠብቀው። አይ ቲንክ እሷ የገለጸችው ነገር ከሆነ ፌዴራል ፖሊስ ተኝቶ ማደር የለበትም። ፌዴራል ፖሊስ ውስጥም በፌዴራል ፖሊስ ስም ተቋሙን የሚያቆሹ ሰዎች ካሉ ማጥራት ያለበት በግንባር ቀደምነት ተቆጥቶ ማጥራት ያለበት ራሱ ፌዴራል ፖሊስ ነው ብዬ ነው የማስበው። እና በዚሁ አጋጣሚ መስፍኔ ወዳጅ ከሆነ ይሄ ተቋሙን የማዳን ጉዳይ ነው፣ ግለሰቧን የማዳን አይደለም። በተቋሙ ውስጥ ዛሬ የለቀቀውን ተከሳሽ እንደነገ ክስ መጥቶ በተገኘበት የሚል ልታወጣ አትችልም፣ እንኳን በእሷ ሌቭል ያለ ኢንቨስተር ማለት ነው። ይሄ እንደ ህግ አሰራርም ያው ህግ በፕሮሲጀር ነው ህግን ህግ ሰብስታንቲቭ ሎው ነው። ይህን ሰብስታንቲቭ ሎው በፕሮሲጀር ላይ ሎው ነው ወደ ሰው ህብረተሰብ ውስጥ የምታጸርሰው። ፕሮሲጀር መከበር አለበት። የተቋም አመኔታ ለመፍጠር ፕሮሲጀር መከበር አለበት። ህግን የምታስፈጽምበት ፕሮሲጀሮች ካልተከበሩ ህጉን ብታስፈጽመውም አመኔታ አይኖረውም፣ ህዝብ አያድንም። እና ያ ፕሮሲጀርስ ለምንድን ነው የሚለው ነገር በቁጭት ሊጣራ የሚገባው ነገር ነው። በረከት ወንጀል ከሰራች ህግ በላይ አይደለችም። ጠቅላይ ሚኒስትሩ ማለፊያ ካርድ አይደሉም። ከወንጀል ነፃ የሚያደርጉ ኢሙኒቲ አይደሉም። ጠቅላይ ሚኒስትሩም ጉዳያቸው አይደለም። በፊት ለፊት ሞተው ተናግረዋል። ከኔ ጋር ፎቶ በመነሳት አውቀዋለሁ በማለት አቢዩዝ ማድረግ አትችሉም፣ ከተገኘ ትገባለህ ብለዋል። ማንም ሰው በጠቅላይ ሚኒስትሩ አመካይቶ ሊገባ አይችልም። እሷም ለጠቅላይ ሚኒስትሩ በጣም አክብራ በጣም ነው ያከበርኳት በዚህ አጋጣሚ። ምክንያቱም ጠቅላይ ሚኒስትሩን አንዳንድ የአዲስ አበባ ከንቲባን ነጥለው መንግስትን እንደ መንግስት ለመፈረጅ አልሄደች። በጣም ጥንቃቄ አድርጋ ነው የሄደችው እና በለዚህ ክሬዲት ሰጣታለሁ። ለዚህ አየናም አመስግኗታል። ግን ስሜታ መሆኗን አይቻልም። አሁንም ኢትዮጵያን እንደ ኢትዮጵያ መክሰሷን በእርግጥ በኢሞሽን እንደሆነ ተረድቻለሁ። መጨረሻ ላይ ኢትዮጵያን ይባርክልን፣ ኢትዮጵያን አንድነቷን ይጠብቅልን የሚል ጸሎት። ዋንጋር የህግ ሰው ስለሆንክ አንድ መሰረታዊ ጥያቄ ላንሳለን። በረከት ወርቁ አደራ ናት። ስለሷ ነው የምናወራው። እቺ ሴት ሻይ ቤት ከፍታ የምትሰራ ሴት አይደለችም። ከአንድም ሁለት ጊዜ ጠቅላይ ሚኒስትሩ እርሻዋን ሄዶ የጎበኘላት፣ ጠቅላይ ሚኒስትሩ ባለበት ቦታ የታደመች፣ ጠቅላይ ሚኒስትሩ ቢሮ ጋር አንኳኩታ መግባት የምትችል መንግስት የሚያውቃት ሴት ናት። ከዚህ ቀደም ይሄ መንግስት ወርቁ አይተነው ጋር ዘይት ፋብሪካውን ሄዶ ጎብኝቶለታል። ወርቁ አይተነውን ደግሞ ጠርጥሮ እንደዚሁ ወርቁ አይተነው ከሰባተኛ ክፍል ያቋረጠ ብሎ ጠቅላይ ሚኒስትሩ የስራን ባህል ወይም ደግሞ ጥረቱን ለመግለጽ አሽሞንሙኖ የገለጸው ባለሀብት ነው። ኦሮሚያ ክልል እነ ድንቁ ደያስን ያደረገውን ምናቅነን። አሁን የበረከት ኬዝ እሷ መናገር እንትና ብላ መላከክ ስለፈለገች ነው እንጂ እንደው ጠቅላይ ሚኒስትሩ ማያውቀው ነው ብለህ ነው የምታስበው? በቃ ከጠቅላይ ሚኒስትሩ እውቅና ውጪ ነው ይሄ ነገር ብለህ ነው የምታስበው? ወይስ ጠቅላይ ሚኒስትሩ ራሱ በራሱ ትዕዛዝ የሆነ ነገር ነው? ይሄን ነገር ማወቅ አለብን። እንደዚህ ከበደና አየለ የሚባሉ ማፊያ ሰዎች ስራ እንዳትሰራ ያስተጓጎሏት ኢንቨስተር ናት ብለን ያን ነው የምንቀበለው ወይስ ራሱ? በነገራችን ላይ ልትፈታ እሷም ተናግረዋለች። ፍርድ ቤት ትፈታ ብሎ ከጠቅላይ ሚኒስትሩም ደግሞ ከፌዴራል መንግስት በመጣ ትዕዛዝ ትቆይ የተባለች ልጅ ናት።
ይሄ ነገር ራሱ ጠቅላይ ሚኒስትሩ አያውቀውም ብለህ ነው የምታስበው ወይስ እንደሚባለው ከታች ያሉት ናቸው ብለህ ነው የምታስበው? እስኪ እሱ ነገር ነው። ቴዲ እንዳልከው ጠቅላይ ሚኒስትሩ ጠቅላይ ሚኒስትር ናቸው። ተቋማት አሉ። በወንጀል ምርመራ ሂደት ሪስፖንሲብል የሆኑ ተቋማት አሉ። በፍትህ አስተዳደር ሪስፖንሲብል የሆኑ ተቋማት አሉ። እነዚህ ተቋማት ስራ ያውም ጠቅላይ ሚኒስትሩ ለግብርና የሚሰጡትን ወይም ደግሞ ገበሬዎች ጋር እየሄዱ እንዴት እንደሚያደርጉ የምታውቁት ነው። አንድ ኢንቨስተር እንዴ ተንከባከበ የምትጠብቀው እኮ ነው። ኢንቨስተር ለምነህ የምታመጣው እኮ ነው። ያውም ደግሞ እንደምታውቁት ነው ሀገራችን ላይ በግብርናው ዘርፍ እንደዚህ በዚህ በስፋት እየሰራች ሜካናይዝድ የሆነ እርሻ ውስጥ ገብታ እየሰራች ያለች ሴት ምን አይነት ወንጀል ውስጥ ብትነካካ ነው እንጂ ዝም ብሎ የ8 ሚሊዮን አስቲ ጀነራላይዜሽን እንዳይሆንብህ ጀነራላይዜሽን እንዳይሆንብህ እንዴ እሷ እንደምትለው ዝም ብሎ ወረዳ ላይ ያሉ ወይም ደግሞ መንግስት ውስጥ ያሉ አንድ ሁለት ሰዎች ናቸው ያስቸገሩኝ የምትለው ነው የምትቀበለው? እኔ እኮ የምልህ ይሄ ኬዝ ከፌዴራል መንግስት ሰዎች ከጠቅላይ ሚኒስትር ሰዎች ጀምሮ በኤክዚኪዩቲቭ ብራንቹ በስራ አስፈጻሚ ብራንች ራሱ የሚታወቅ ነገር ነው እንጂ ኢዚ አይደለም። በረከት እንደዚህ ስራ አልሰራም ወይም አላሰራሉኝ ብላ ስትወጣ እንዴት ነው ይሄ ነገር እያያችሁ ያላችሁት? ማናቃቸው ነገሮች ነው። ቴዲ አንድ ደቂቃ ከሰጠኸኝ በአንድ ደቂቃ ጨርስልሃለሁ። ጠቅላይ ሚኒስትሩ የምታውቀው በረከት ብቻ አይደለች፣ ሌሎች ባለሀብቶችም አሉ። ኮንፍሊክት ኦፍ ኢንተረስት ሲያጋጥማቸው ሁሉም ጠቅላይ ሚኒስትሩ የእያንዳንዱን ባለሀብት መጠበቅ ይፈልጋሉ። ነገር ግን የእያንዳንዱን ባለሀብት የወንጀል ድርጊት ያውቃሉ፣ ይከታተላሉ ማለት አይደለም። ጠቅላይ ሚኒስትሩ በጠቅላይ ሚኒስትሩ እውቅና ነው የታሰረችው ብሎ ለመደምደም እኔ እንደ አንድ ህግ ባለሙያ በጣም ይከብደኛል። ብዬ ባልገምትም ጠቅላይ ሚኒስትሩ ያውቃሉ ስል ይሄ ይኸውላችሁ እንዴት ነው እየተነተነን ያለ ነው። ይሄ በከፍተኛ ደረጃ የሚታወቅ እኛ ማናቃቸው ነገሮች ይኖሩበታል እዚህ ጉዳይ ላይ። 8 ሚሊዮንማ ከኋላ ኪስ አውጥታ ትሰጣለች እኮ 8 ሚሊዮን አንድ ሻይ ቤትም ያለው ሰው እኮ ወይም ደግሞ የሆነች ጥቃቅና አነስተኛ ላይ የተደራጀ ሰው በ8 ሚሊዮን ብር ነው በረከትን እንትን የምትላት። ምን እያወራን ያለ ነው? ኬዝ እኛ ያልገባን ነገር አለ። እሷ የሆነባትን ነገር የተነካካችውን ነገር ታውቃለች። ከኛ አንዳች የተሰወረ ነገር አለ። ግን ይህን ጉዳይ ጠቅላይ ሚኒስትር አብይ አህመድ አያውቁም ማለት ነው። ዝም ብሎ እንትን ነው የሚሆንብን። በደንብ ያውቃሉ። እስሯን ማለት ነው ቴዲዬ። የታሰረችበት ምክንያት አያውቅም ልትላት ትችል። ያውቃል። ለምን አያውቅም? ነው የታሰረችበትን ብቻ ሳይሆን ሂደቱን ግን ነው ሂደቱን አይደለም የታሰረችበትን ብቻ ሳይሆን እነዚህ በፌዴራል ፖሊስ የተነበቡ ሪፖርቶች ወይም ምናልባትም በረከት አንዳች መንግስትን የሚያስቆጣ ሰዎች በአንድም ሁለቴም ቀርበው ከእንደዚህ አይነት ነገር ታቀቢ ብለው ነግረዋት ባለመመለስ ይሄ በሬዲዮን መስሪያ ቤት ወይም ደግሞ በደህንነቱ ቢሮ ኢንቨስቲጌት ተደርጎ የታወቀ ወይም የተደረሰበት አንድ ነገር አለ እንጂ እቺ የምታል ትልቅ ኢንቨስተር ነዳጅ አስገባሽ አላስገባሽ በሚል ነገር እንደዚህ ያለ ነገር ወከባ ምናምን ሲደርስባት ይሄ በ3 በ4 ሰዎች ነው ምናምን ብለን ካለፍን አንደኛ የሰዎችን ንቃተ ህሊናም ወይም ደግሞ እኛም ራሳችን ነገሩን ቀለል አድርገን ያየ ነው ማለት ነው። በጣም ከኔ የሚቀነስ ይቅርታ፣ አንድ ደቂቃ ከኔ የሚቀነስ ጥያቄ እንጠይቀው። አንዴ ጥያቄ እንጠይቀው ነው። ከኔ የሚቀነስ አንድ ደቂቃ እስቲ ቆይ አንዴ። የጭቅጭቆቻችን ምንጩት አንድ ጥያቄ ልጠይቀው የሚል ነገር ነው። እኛን ለመጠያየቅ ምንመች ህዝቦች አይደለንም። አሁን አንተ ብትጠይቀው እሱ ይመልስላል፣ ከዛ ሌላው ይገባል፣ ከዛ የሶማሌ ፓርላማ ነው የሚሆነው። ቡኖ በደሌ ጋር እንሂድ ለማለት የፈለኩት ይሄ ኬዝ እኛ ምናልባት አልገባን ይሆናል እንጂ እንዲሁ ዝም ብሎ በነዳጅ ምናምን ተድበሰበሰ እንጂ ቀላል ኬዝ አይደለም። ከመሳሪያ ዝውውር ጋር የሀገርን ደህንነት አደጋ ላይ የሚጥሉ ነገሮች ምናምን ይኖሩበታል ብዬ ገምታለሁ። ድሮኖች፣ ሞርታሮች፣ መሳሪያ ንግድ ውስጥ ያሉ
የክልል ባለስልጣናት ውስጥ ሆኖ ደግሞ በክልል ውስጥ የሰላምና ደህንነት አለማየሁ ጢሞቴዎስ እኮ ማለት በሲዳማ ብሔራዊ ክልላዊ መንግስት እኮ የታሰረ ሰው ነው። ምንድን ነው የታሰረው? ወንጀል ክሱ ታውቃላችሁ? እቺ ሴት አለማየሁ በታሰረበት ሰዓት ሲያሳደኝ የነበረ ሰው ነው ምናምን ብላለች። ከአለማየሁ ጢሞቴዎስ ጋር የምትገናኝበት የራሷ መንገድ አላት። ብዙ ማናቃቸው ነገሮች አሉ። አለማየሁ ጢሞቴዎስ ከተከሰሰበት አንዱ ህገወጥ የመሳሪያ ንግድ ነው የሚል ነው። አለማየሁ ጢሞቴዎስ ማለት በመላ ደቡብ የሚፈራ ሰው ነው። ሲዳማ ክልል ከሆነ በኋላ የጸጥታውን ዘርፍ የሚመራ ሰው የነበረ ሰው ነው። ይህን ሰው የክልሉ ፕሬዚዳንት አስረውታል። ሲያስሩት ራሱ የፌዴራል መንግስት ሰዎች ያውቃሉ። ልክ እሱ በታሰረበት ሰዓት ላይ በማግስቱ ፌስቡክ ላይ የጻፈችውን አብዛኞቻችሁ የምታውቁት ታውቃላችሁ። ይሄ ነገር እንዲሁ እንትን አይደለም። ይሄ ዝም ብሎ ከከፍተኛ ፍርድ ቤት ወይም ደግሞ ከፌዴራል ሰበር ሰሚ ችሎት ምናምን እንደዛ በነዳጅ ጉዳይ በ8 ሚሊዮን አይደለም። እንደዛ እንዳታዩት፣ የዋህ ሆናችሁ እንዳታዩት። በጣም ጥልቅ ነገር ነው ለማለት ያህል ነው። እሺ ቡኖ በደሌ ወደ አንተ ልምጣው። እንደ 8 ደቂቃ አለ። እሺ አመሰግናለሁ ቴዲ። ያው ጥሩ ነው ሀሳብን ማንሸራሸር በዚህ ልክ ሰዎችም እየተከታተሉ ነበር። ፍራውል ቤት የነበረውም እዚህም የነበረውም ማለት ነው። ዋነኛው ግን አሁን ስለ በረከት ስናወራ አንደኛው ከቦክስ ውስጥ ውጪ ሆኖ ማሰብ አስፈላጊ ነው። ከቦክስ ውስጥ ሆኜ ሳይ ልጅቷ ለእያንዳንዱ ነገር ማስረጃና መረጃ አላት። ባይዘይ ጥንቅቅ ብላ ነው ነገሮችን እየጠበቀች ያለችው። ሀገር ውስጥ ነው ያለችው። ፈርታም እንትን የምትል ልጅም አይደለችም። እኔ ያው ለበረከት የምመክራት ነገር ምንድነው፣ ማንንም መማር የለባትም። ማንንም ማለት ነው። እርግጠኛ ነኝ ይሄ ነገር ብዙ ነገርን ልስብ ይችላል። እንዴ ስንት ዴታዎች እኮ እየተያዙ ነው አይደለም እንዴ ቴዲ? ምንድነው የበረከትን በጣም ስፔሻል ያደረገው? አመራር እኮ እየተያዘ ነው አለው፣ እየገባ ነው አለው፣ ዴታ እየገባ ነው አለው፣ ዳይሬክቶሬቶች እየገቡ ነው አለው፣ እየታሰሩ ነው አለው። ስለዚህ ማንንም ከሱ ከዚህ ጋር የተያዘውን ነገር ማንንም መማር የለባትም። ሌላው የማንም መጠቀሚያ መሆን የለባትም። ይሄን አንተም በደንብ አስረግጠ ከዚህ በፊትም አንተ ቤትም መታሰቧን ስትሰጥ ነበር፣ ደስ በሚል ሁኔታ ማለት ነው። ይሄን አንተም መልእክት ማስተላለፍ ያለብህ የማንም መጠቀሚያ መሆን የለባትም። ስፔሻሊ የሚደውሉባት የሚያስቸግሯት ሊኖሩ ይችላሉ። ስለዚህ ተጠንቅቃ ያላትን ከእሷ ጋር የተያያዘውን ኬዝ ብቻ ላይ ፎከስ አድርጋ ከሚመለከተው ከህግ እንትን ጋር ብቻ መዋቅሩን ጠብቃ ነው መሄድ ያለባት የሚል መልእክት ነው የማሳለፈው። ሌላ በረከት ማለት ባለውለታ ነች። ስፔሻሊ ለአዲስ አበባ ጥቃቅንና አነስተኞች፣ ለአዲስ አበባ ሸማቾች፣ እውነቴን ነው የምልህ ጫካ ገብታ ቦቲ ለብሳ ሴት ልጅ ሆና በዚህ ልክ የለፋች ሴት በእርግጥ ወንጀል የትኛውም ትንሽም ይሁን ወንጀል ቅድም እንደተባለው አያስጠይቅም አይደለም። ወንጀል ከሰራች ከተጠያቂነት ምንም የምትድንበት መንገድ የለም። ግን ጀግና ሴት ነች። ቱ ቢ ሆነስት ማለት ነው። ጀግና ትንታግ ሴት ነች። በዚህ ልናመሰግናት ይገባል። ስፔሻሊ ሴቶች ይሄን ስራ ማንም ያዝ ቢባል እንደቀላል ማንም ሰው ሄዶ ገብቶበት የሚሰራ አቺቭ የሚያደርግ አይደለም። በረሃሩር በረራ ውስጥ ቆማ የሰራች ልጅ ነች። ድሃዮችን የረዳች ልጅ ነች እና ባለውለታ ነች። የሀገር ባለውለታ ነች። በጣም ነው የምናደንቃት። እነዚህ ቅድም እንዳልኩ ከዲፖ ጋር ከቪአይፒ ፓስ ጋር ጠቅላይ ሚኒስቴሩ ያውቋታል ወይ? ጠቅላይ ሚኒስቴሩ የሚያውቋቸው ሰዎች ብዬ በአንደኛ የምጠቅስል ከፍተኛ ግብር ከፋዮችን ጠቅላይ ሚኒስቴሩ ያውቃል በትክክል ማለት ነው። ምክንያቱም ጠቅላይ ሚኒስቴሩ ቪአይፒ እብን ሸልሟቸዋል። በረከት ከነሱ ውስጥ አንዷ ነች። ስለዚህ ይሄ ማለት ደግሞ
የህግ በላይነትን ይሄ ካድሬ ገብቶበት እንደዚህ ነው ብለን እኛ ፖለቲካ ምንም እዚህ ውስጥ አይመለከተውም። መንግስት ይሄ ህግ ማስከበር ስራ እስከሆነ ድረስ ተጠርጣሪ ከሆነች ትመጣለች፣ ትቀርባለች። ሚስትሬትድ ከተደረገች ግን ዳትስ ያ ሌላ ነገር ነው። በሚገባው ቀርባ ሐሳቧን ያላትን ማስረጃ አቅርባ ማንንም ሳትፈራ አሁንም ቢሆን የቀጠሮዋን ቀን መቅረት የለባትም። በዛ ቀን ቀርባ ሐሳቧን መስጠት አለባት። ያላትን ማስረጃና መረጃ ከአቃቤ ህጓ ጋር በትክክል ኦርጋናይዝ መሆን አለባት። እነዚህ ግን አንዳንድ ምደውሉባት ዲስኦርጋናይዝ እሷን ለማድረግ ለራሳቸው ፖለቲካ ትርፍ የሚፈልጓት ፕሊዝ ታቀቡ ነው የምለው። በረከት ብዙ ነገር ይዛ ልትመጣ ትችላለች። እውነቴን ነው የምልህ። ምክንያቱም ከኋላ በጣም 20 እና 25 የሚሆኑ ሌላ ተስቦ የሚመጡ ስላሉ ማለት ነው። ስለዚህ ለሷም ጥበቃ ጭምርም ያስፈልጋል። እነዚህን ኢትዮጵያ እየጸዳች ነው ማለት ነው። ይሄ ነው አገራ፣ ይሄ ነው ስቴት ቢልዲንግ እኮ አንዱ ይሄ ነው። ቴዲ እያጸዳን ነው። ማንንም ሰው አይተርፋትም። ባይዘው ማንም ሰው ይሄን ከደሃ መቀነት ላይ እየወጣ የሚሰጠውን ይሄን ብር የሚያባክኑ ከእጅ ከኋላ አንዱን አጋፍጠው በሷ ላይ ተንተርሶ መብላት የሚፈልጉ እያንዳንዱ ከዲፖስ ሸጥ የት ገባ? ማን ሸጠ? ወስዷል መንግስት። እነማን ነበሩ? ማን ወሰደ? ኦዲት ይደረጋል፣ ገና ይታያል። አንተ ያልከው ትክክል ነው። በጣም የተያዘው ነገር አለ። ነዳጇ ተወስዶባታል፣ ተወስዶብኛል ብላለች። ማን ወሰደው? የት ገባ? በየትኛው ገቢ ቁጥር ነው የገባ? ለመንግስት ከሆነ ያ መጣራት አለበት። እና በዚህ ልክ ብዙ የምታዩ ነገሮች አሉ። እኔ ግን ደግሜ የምነግራት ፕሊስ በረከት እጅግ እናከብርሻለን። ወደ ስራውም ተመልሳ ታርማ መስተካከል ያለበት ነገር ተስተካክሎ የሚያስጠይቃት ከሆነ ተጠይቃ ተመልሳ ወደ ስራው ህዝቧን የምታገለግልበት ጊዜ ቅርብ ይሆናል ብዬ አምናለሁ። ይሄን እመኝላታለሁ። ቴዲ አመሰግናለሁ። ቴንክ ዩ ቡኖ። ወደ ዘብር እንሄዳለን። እሺ ዘብር። እሺ ቴዳ ለምሰጠኝ እድል በጣም አመሰግናለሁ። በነገራችን ላይ ውድ እዚህ አድማጮችና ተከታታዮች የማንን ሰው እኔ ቴዲ ሐዋሳ ቤት ወይም ቴዎድሮስ በሉኝ ነው የሚለው። ቴዎድሮስ ቤት ስገባ አብዛኛው ህዝብ በመንግስት ቅር ያለው ላስደስት፣ በመንግስት ደስ የሚለው ላስደስት አይደለም የምገባው። የውስጤን ሀሳብ ግልጸኝነት ልነግር ነው የምገባው። ዛሬ ላይ ግን አንድ ሀሳብ በጣም አስመሬ ልነግራችሁ እፈልጋለሁ። ወንድሜ አሸናፊ በጣም ስለማከብረው ወንድሜ ከአንተ አይነቱ አንድ ደጋፊ አብይ አህመድ እና አብይ አህመድ አስተካክለ ጥራኝ፣ አለበለዚያ እንደዛ አይነት ጥሪ አልፈልግም። በስሜ ጥራኝ። እሺ በቃ አንተ ነህ ወንድማችን፣ አንተ ነህ። ለዚህም ነው እኔ አብይ አህመድ የሚደግፉትን ይመርምር ምለው። ለምን ሰውየው እየገደሉብኝ እንደሆነ በጣም ስለማቅ። ለዚህ ነው ሀገራችን በጣም ስለምንወድ ይህን ነገር በብዙ መንገድ የምንመለከተው። እንዲሁ በመንጋነት ተነስተን እንትና እንዲህ ነው ሊባል ፖለቲካዊ መሆን ፍትሃዊ ማይታይ ስላልሆነ ልንጠነቀቅ ይገባል። በነገራችን ላይ ጃዋር መሐመድ አንድን ጉዳይ ወደ አደባባይ ሲያመጣ ለሁለት ዓላማ ነው የሚያመጣው። አንድ መንግስታችን የለም ተዳክመዋል፣ ወይም ደግሞ ስርዓት አልበኝነት ነክሰዋል ለማለት ነው የፖለቲካ ዓላማው ሊጠቀምበት። ሁለት ለአብይ አህመድ እየረዳው ነው። ምን እነዚህ የሚባሉ ወንበዴዎች አሉ፣ እነዚህን አጽዳ፣ በዚህ አካባቢ እንደዚህ አይነት ወንበዴዎች ስላሉ እንዲያደርግ። ይሄ ነው ትርጉሙ። እኛ እያለን ያለነው ሀገሪቱ ላይ የሰፈነው የሌቦች መናኸሪያ ሆነዋል። ሌቦች መጥራት አለባቸው። ሌባ ሲያዝ ይሄ እንዲህ ነው ብለህ ምክንያት ልታቀርብለት አትችልም። አጥፍተሃል፣ አጥፍተሻል፣ አለቀ። ለምንድን ነው የሀገር ነገር እየደረደር ልንሸውድ መሞከር? ማንን ነው የምንሸውደው? ቅድም ተናግሬዋለሁ። ወንድሞቻችን አሉ በየእስር ቤቱ። ዞር ብለህ ጠይቅ። በ1,000 ብርና በ10,000 ብር የታሰሩ 4 ዓመትና 5 ዓመት የተፈረደባቸው ሰዎች ምን ይሆኑ? ቃል በቃል የተናገረችው ቃል አለ። እሷ እኔ ከወሰድኩት በ8 ሚሊዮን ብር ነው የተጠረጠርኩት ብላለች። እኔ ያደረግኩትን ይበልጣል አለች። ሰው እየተከፋፈሉት ነው።
ክፍፍሉ ነው የማልፈልገው። ሁለት እኔ አለች፣ እኔ ሀገር አለኝ፣ እኔ የምሸሽበት አለኝ አለች፣ የምደበቅበት አለኝ አለች። እኔ ደግሞ ስርዓት አልበኝነት በነገሰ ሰዓት የምሸሽበት እኔ የምደበቅበት ቦታ የለኝም ነው። ድብልቅልቁ እንዲወጣ አልፈልግም ነው። ትግላችን እዚህ ጋር ነው። እህታችን አሁን ዘመን እንዳመጣቸው ሴቶች ቂጧን እያሳየች ጡቷን እየገለበጠች ቲክቶክ ላይ ቅንድቧን እየተነሳ ሻወር እየገባች አላገኛናትም። ስራ ስትሰራ ነው ያገኘናት። እናደንቃታለን፣ እናከብራታለን። ከሰረቀች እናሽሞነሙናትም፣ ሌባ እንላታለን። ለምንድን ነው መፈራው? እኔ በጥቅም አልተገናኘውም። ካላጠፋች በመንግስት ሰዎች ከተበደለች መንግስት ሆይ ስርዓት አልበኝነት ሀገር ላይ ሰፍኗል አጽዳ እንለዋለን። አሉልህ የአንተን ሐሳብ ሳይረዱ እጅና እግር የሌላቸው እየደገፉ አንተን ለመጣት ወዳጅ መስለው ጠላቶች አሉ እንላለን። መሬት በሰው ሄደ መውሰድ ትችላለህ እያሉ ነው። ህዝቡ መብቱን አንተ ፊት ሳይሆን በሰው ማስጨረስ ይቻላል ብለው እየነገሩን ነው። አየህ እንዳንተ አይነቱን የምናበረታታ ወደፊት መምጣት አለባችሁ እናንተ ግራ ነው የምታጋቡኝ። ሀገሪቷ ላይ አንድ ባለስልጣን ካወቀ አንተ እንደፈለክ መሆን ትችላለህ። በፈለከ ቦታ መሬትን መቸብቸብ ትችላለህ። መብትህ ነው፣ ወንጀል አይደለም እያልከኝ ነው። ወንጀል ነው እልሃለሁ። ወንጀል ነው። ህገወጥ ቦታ ቤት ሰርታችኋል ተብሎ ነበር ሲፈርስ የነበረው። ህግን እናስከበር ሲባል መሰለኛ ሁሉ ድሃና ህፃናት ሲያለቅሱ የነበረው። ለዚህ ነው እንዴ ስናወራ የነበረው? ተከታዮች ልታስደስት ከመጣ ተሳስተሃል። ይሄ የእውነትና የፍትህ ጉዳይ ነው። መንግስትን የምትወደው የምታከብረው ከሆነ አጥፍተሃል ያልከው ነገር አጥፍተሃል ኖ ልትል ይገባል። እንደ ሀገር ያዘንኩብሽ ስትል ሀገሩ ሳይሆን የሀገሪቷን እያስተዳደረ ያለው ብልጽግና ነው። እኔ ከአንቺ 1 ብር የወሰድኩት የለም። እኔ ዘበር መቶ አላቅም። ከኔ ላይ እጅሽን አንሺ። እዛው የተሞዳሞድሻቸው እዛው ጨርሺ። አንቺ እውነት ለሀገርሽ የምታስቢና የምትጨነቂ ከሆነ ከአንቺ ጋር የተሞዳሞዱት ከአንቺ ጋር ጓዳ ለጓዳና በስንት ካፕል ውስጥ ያደረጋችሁትን አደባባይ አውጪ። ለሀገርሽ የምትቆረቆይ ከሆነ አውጪ። ብዙ ሚስጥር አንቺ ጋር አለ። ቅድም ከሰጠሹ ሙሉ ነገር አይተናል። አውጫቸው፣ አጋልጫቸው። እውነት አብይ አህመድ ኩላሊትሽን ሳይሆን አሁን ይሄን መረጃ ስጪውና ህግ ካላስከበረ ያኔ ደግሞ እንተያይ። ያንን ነው የሚያዋጣን። ኩላሊትሽን ሳይሆን አሁን መረጃ አውጥተሽ ስጪው። ከአንቺ ጋር የተሞዳሞደው ከአንቺ ጋር ዕቃ የገዛሽ ግቦ የከፈልሽውን የተቀበለሽን አቅርቢልን ነው የምንልሽ። ለምን በየእስር ቤቱ ሞልተዋል ወንድሞቻችን በ500 እና በ1000 ብር 4 ዓመት ተፈርዶባቸው አሉ። ህግ ነው ይከበር ተብሎ። ህግ ለእናንተ ማይሰራ ከሆነ ደግሞ ህግ አገሪቱ ላይ አያስፈልግም። ለድሃው ሲሆን ህግ የሚጠብቅ ከሆነ ለሀብታም ሲሆን ህግ የሚቀንስ ከሆነ ኖ አይሆንም፣ ሊሆን አይችልም። መስፍኔ በዚህ አጋጣሚ ቴንክ ዩ። እውነትን እውነት ውሸትን ውሸት ብሎ መሄድ መንግስትን ማበርታት ነው፣ መንግስትን ማጠንከር ነው። ደካማ ጎኑን ነግረህ ማጠንከር ሲገባህ አድበስብሰህ እንዳኮላሽተህ ማለፍህ ይሄ ምንም አይነት የፖለቲካ እንትን አይደለም። ምንም ልንሰጠው ምን የምንችለው ጉዳይ የለም። መንግስት ካጠፋህ አጠፋህ፣ ጥሩ ነገር ስሰራ ደግ ስሰራ። እኔ ኢትዮጵያዊ ነኝ፣ ሀገሬን ስለምፈልጋት ከሰራልኝ እሰየው እለዋለሁ፣ ሲያጠፋብኝ ተው እለዋለሁ። አሁን ላይ ግን ሀገሪቷ ላይ ህዝቦችን ያማረረ ሙስና አለ። ልትሸፋፍኑት አትችሉም። ነውር ነው። ይሄ መሆን የለበትም። በረከት ገበሬዋ ሆይ ልፋትሽ ከንቱ እንዳይገባ። እሺ ቴንክ ዩ ቴዳዬ። ልፋትሽን ከንቱ እንዳይገባ ኩላሊትሽን ሳይሆን መረጃሽን ለአብይ አህመድ ስጩ። ህግና ስርዓት ይከበር። በገዛ ሀገሯ ላይ ቁጭ ብላ ወንድ የሆነ ሰው መጥቶ አይዘኝም ለፍርድ አልቀርብም ብላለች። ቃል በቃል አልሄድም በህጉ አልተማመንም ብላለች። ከዚህ በላይ ምን ላመጣልህ ትፈልጋለህ? አልቀርብም አለች እኮ አልቀርብም፣ በህጉ አላምንም፣ በአፍሪካ ዲሞክራሲ ደግሞ ብላለች። ኢትዮጵያ ውስጥ ካለች ውዱ ወንድም ያያና አንተ እንድታብራራልኝ እፈልጋለሁ። ከሌሎቹ ሰውን ከአንተ መስማት እፈልጋለሁ። ኢትዮጵያ ውስጥ ሌላ የታጠቀ ሰው የሚጠብቀው ሰው አለ ማለት ነው አያና። ይሄ አግባብ ስላልሆነ ሊታረምና ሊስተካከል የሚገባ ጉዳይ ነው። ኢትዮጵያ ይላልሽው ነገር አሁንም ቢሆን ስርዓቱን ብትተቺ መልካም ነው። እኛ ካንቺ የተቀበልነውም የሰጠንሽም 1 ብር የለም። አመሰግናለሁ ቴዳ ለምትሰጠኝ እድል። ቴንኪው በጣም ቴንኪው ከልብ አመሰግናለሁ። 2 ነገሮች አሉ። እያሳደዷት ነው እየሰራች ያለችውን ንጹሃን ኢንቨስተር እባክሽ ጠቁም የሚያሳዱሽን የሚለው ንግግር ጥሩ ሆኖ ሳለ እጇ ከምንም አይነት ወንጀል
ንክኪ የሌለው ንጹሃን ኢንቨስተር እያሳደድን እንደሆነ የሚል እሳቤ እንዳይሰጥ ጥንቃቄ ያስፈልጋል። ኢንቨስተር ናት፣ በኢንቨስተር ሽፋን የምሰራቸው ነገሮች ሊኖሩ ይችላሉ ብሎ ሩም መተው ያስፈልጋል። ገበሬ ሁሉ ገበሬ ላይሆን ይችላል። በማናቀው ነገር ውስጥም እየተነተንን እንዳይሆን ሊሆን ይችላል። አይ ዶንት ኖ ገበሬ ሆኖ የሚዘራው ሁሉ ሽንኩርትና እንትን ነው ወይ መድኃኒዓለም ይወቀው። የሚሰሩ ነገሮች ይኖራሉ። ሌላው አንድ ግን ማወቅ ያለብን ሁላችንም መስማማት ያለብን ይሄ ቀላል ኬዝ አይደለም። ይሄ ቁርስ ቤት ከፍቶ እንደሚሳደድ አንድ ወይም ሻይ ቤት ከፍቶ እንደሚሳደድ ነጋዴ አይደለም። የሱን ኬዝ አይደለም የያዝ ነው። አንድ ኢንቨስተር ነው። ኢንቨስተር ደግሞ በባትሪ ፈልገን ወደ ሀገራችን ማምጣት ያለብን ጊዜ ላይ ነው ያለነው። የትኛውም ሀገር ይህን የሚያደርገው ለኢንቨስተር ኤክስትራ ማይልስ ሄደው ፕሮቴክሽን ይሰጣሉ ሀገራት። እነዚህን ነገሮች ምን ቢኖር ነው እያለን የራሳችንን ሃይፖቴቲካል ስቴትመንት እየሰጠን ብንሄድ ይሻላል። ያልባሰበት እንጂ ያልተነካ የለም ይባል አንድ አባባል አለ። ነገርየው እኛ እንደምናወራው ቀላል አይደለም። ቀላል አይደለም። ይሄ ዝም ብሎ የ8 ሚሊዮን ብር የነዳጅ ምናምን አይደለም ነው። ቅድም ለዛ ነው አበሻ ጥልፍ ምናምን ማህበራዊ ምናምን ሲሉ እዛ ጋር እንትን ያልኩት ያስቆምኩት ማለት ነው። ኬዙ እንደዛ አይደለም። እንደዛም ስላልሆነ ነው እንደዚህ ሆነው እንጂ አንድ ኢንቨስተር እንደዚህ ዝም ብሎ ከመሬት ተነስቶ ወይ አንድ የክልል ባለስልጣን ወይ አንድ የጸጥታ ቢሮ ኃላፊ የሚያሳዳት ነገር አይደለችም። ኢንፋክት ጠቅላይ ሚኒስትር ቢሮም ያለ ሰው ሊያሳዳት የሚችል ሴት አይደለችም። ጠቅላይ ሚኒስትሩ ራሳቸው የሚያውቁት ነገር ይኖራል። የደህንነት ሰዎች ራሳቸው ወይ የሚያውቁት ነገር ይኖራል። እንግዲህ እነሱ የሚያውቁት ነገር ከሆነ በጋራ የተስማሙበት ነገር ሊኖር ይችላል። የሆነ ከነሱ ቁጥጥር ውጭ የሆነ አንድ ማፊያ ወይ የሰፈር ወይ ጎበዝ አለቃ ምናምን እያሳደዳት አይደለም። ዝም ብሎ የቀበሌ ሊቀመንበር ምናምን አይደለም ያሳደዳት። አላሰራ አካላት የክልል ባለስልጣናትን ራሱ ማስገምገም የምትችልበት የሴት ነጋዴዎች ኢትዮጵያ ውስጥ ያሉ የሴት ነጋዴዎች ፕሬዝዳንት ናት ሴት። እንደ ፖለቲከኛ ሴራዎችንም እያስገባን ቫሊድ ቲዮሪ ብቻ ሳይሆን ኮንስፓይሬሲውንም እያስገባን መተንተን አለብን። ለማንኛውም ክብራትና ክብራን ገብታችሁ ማውራት ለማትችሉ ሰዎች ብዙ ሰው መጨመር አልፈለግኩም፣ ባሉት ይበቃል። ቴሌግራም ላይ አንድ ጥያቄ አስቀምጬላችኋለሁ። ቴዲ ሐዋሳ በዛውም የቴሌግራም ቻናል ላይ ቤተሰብ ሁኑ። ከዛ ወደ ኢወርልድ ነው የምንሄደው። የበረከትን ፎቶ ከኢትዮጵያ ፓስፖርት ጋር ቴሌግራም ላይ አስቀምጬላችኋለሁ። መጨረሻ ላይ አነባለሁ። ለሀቅ የታያችሁን እዚህም ስቴጅ ላይ ከሚተነተነው በመነሳት ሶሻል ሚዲያ ላይ ካነበባችሁት ግራ ቀኝ የራሳችሁን አእምሮ ተጠቅማችሁ እስኪ ኮመንታችሁን አስቀምጡልኝ፣ በኋላ አነበዋለሁ። አሁን ቲክቶክ ላይ ላይቭ እየተወያየን ነው በበረከት ገበሬዋ ዙሪያ። የእናንተ ሀሳብ ምንድን ነው ብዬ ጠይቄያችኋለሁ። የመንግስት ሰዎች በቂም በቀል ምክንያት እየተሳደደች ነው ብላችሁ ታስባላችሁ? ከፍተኛ ወንጀል ሰርታ የመንግስት ሰዎች ላይ እያሳበበች ነው ብላችሁ ነው የምታስቡት? ንጹህ ኢትዮጵያዊ በሀቅ የምትሰራ ኢንቨስተር ናት ብላችሁ ነው የምታስቡት? ኢንቨስተር ወንጀል ከሰራ ከተጠያቂነት አያድንም። ወንጀል በሰራችበት ሰዓት ላይ መጠየቋ ትክክል ነው ብላችሁ ነው የምታስቡት? ሌላ እናንተ ከጠቀስኩላችሁ ልቦናችሁ ያሳየውን ነገር ካለ ኮመንት ላይ ጻፉልኝ። ቴዲ ሐዋሳ የቴሌግራም ቻናል ላይ በዛውም ቤተሰብ ሁኑ። ዜና ምንጽፍላችሁ በዛ ነው። ላይፍ ስንገባ የመወያ አጀንዳዎችን ምንጽፈው በዚያ ነው። ሀገራችን እንዴት ሰነበተች የሚለው ንፋሱ ያመጣውን ለማንም ሳናዳላ ፖስት የምናደርግላችሁ እዚህ ነው። ቤተሰብ ሁኑ። እሺ የእናንተን ኮመንት ጠብቃለሁ በጉጉት በኋላ ማነበው ስለሆነ። ኢወርልድ ወደ አንተ ልምጣ ወንድሜ። እሺ አለው ቴዲ። እንግዲህ ኤቱ ገብተሃል። ቲክታክ ኤ ላይ ያልቃል መሰለኝ፣ ዲ ላይ ጀምሮ ዲ5 ምናምን እያለ ኤቱ ገብታል። ኤ1 ትገባለህ። 2800 ሰው እኔ ቲክታክ ሰዎች ነው ያለ የላቸውም፣ አብዛኛው የላቸውም። ክቡር ሰው የሰው ልጅ ሰዓቱን ሰውቶ አሁን ኢስተርን ታይም እንግዲህ 12 ኑን ነው ሚድናይት ነው። ሰው እያየ ነው። ክብር ኳሊቲ ያለው ነገር ሁሉም ደግሞ መረጃውን አምጥቶ እያወጣ ነው። እና ቅድም እኔ አያናን አመሰግናለሁ። ፍራንኮ ቫሉታ ተዘግቷል ያለው ለምን በራሴ ገንዘብ አምጣ ብር የለንም ተብሎ ነበር።
ቅድም አንተ ደግሞ አንድ ያነሳው ነገር አለ። ተክለ ብርሃን አምባይ ያለ አሁን አንደኛ ቢዝነስ ሰው ነበር ኢህአዴግ ጊዜ ወርቁ አይተነውስ ምናምን እያለን ልንቀጥል እንችላለን። እና ባንክና ታንክ የሚባለው ሁሌ ይጠቀማሉ። መንግስት መጀመሪያ መጥቶ ኢኮኖሚውን ነው የሚይዘው። ኢኮኖሚውን ይዞ ከዛ ጠበንጃውን ይዞ ሞኖፖሊ ምናምን ፕሪሪ ያለ በመሃል ሰው ሲገደል ምናምን ፖሊስ አዲስ አበባ ትላንት የገደለው አንስተሃል። ምንድነው አሁን ኢኮኖሚው ምንድነው? ሊበራል ነው ወይ ኮሙኒስት ነው ወይ? እንደ መንግስቱ ኃይለማርያም ሰውን አስርቦ ሰፈራ ምናምን ብሎ ምናምን ጌም እንዳይጫወት ነው። አይ አውቆ አስርቦ ሰፈራ ምናምን ወሰድኩ ምናምን ብሎ ምናምን ጌም ይሄ ጦርነት ምናምን ጠላት ፍለጋ ወያኔ ሻዕቢያ መወያየት መፍታት እየቻለ ማለት ነው። አሁን እችን ልጅ ብዙ እርሻ አላት። እኔ እንትኖቿን መቁጠር እችላለሁ። ያስገባችን ልጅ ቅድም የኔ ሔዋን ብያታለሁ። ፈጣሪ መጀመሪያ ግብርና ነው የጀመረው ያስጀመረው ሰውን ማንም ይሄም ክርስቲያን የሚያውቀው ነው። የቁርአኑን ስለማላቀላቅም እና ቅድም ፍራንኮ ባሉታ ብዬ ሁለተኛውን ፍራንቻይዟን ቴዲ አንተ ሚዲያ አድጎ 24 ሰዓት ላይ በየሰዓቱ ብትሸጥ ፍራንቻይዝ ትሸጣለህ። ቅድም ሎየር እኔ ፖለቲካል ሎው ቢዝነስ ሎው ጠንቅቄ አውቃለሁ። በቢዝነስ ሎው ፍራንቻይዝ እሷ ልታስፋፋ ነው። ላይሰንስ አላት፣ እርሻ አላት እና ቀጥታ ልግባ ለምለው ቅድም ብያለሁ 7 ሚሊዮን አምጣ አንተ በ7 ሚሊዮን ባለቤት ለመሆን ነፃ ነው እንደ ይላል ይሄ ካድሬ ደሞዝ ያጠረው ውስኪ አንድ ሙሉን በአንድ ቀን የሚጠጣው ካድሬ ዲሲፕሊን የለው። በዛ ላይ አብይ ጋር አንድ ነኛ እና ጉቦ ይጠይቃል። ብሩ አይበቃም። ጉራው ይሄ እንግዲህ ፐርሰናል እንትኑ አልገባም። በዛ ላይ እቺ ልጅ ላይሰንስ ስላላት እርሻ ስላላት እኔ ለማቃቸው ልጆችም ለደህንነታቸው አልሰጥም እርሻ ታስፋፋላችሁ እኔ ትራክተርንም አመጣላችኋለሁ ብላ ፍራንቻይዝ ነው የምትሸጠው። ያንን እንግዲህ ኦሮሞ ነኝ ኦሮሞ በጣም የተከበረ ሰው ዜጋ እኔ ማቃቸው እዛን ውስጥ እያንዳንዱ ጎሳ ውስጥ ሌላ ሰው እንግዲህ ኢንዲቪጁዋል እኔ በግለሰብ ነው መለካው እንጂ በዘር አልለካም። መለካትም የለብኝም። ሌሎች ሊለኩ ይችላሉ። እና እርሻ አላት፣ ላይሰንስ አላት፣ እንደዚህ ነኝ አለች። አይሪሽ ባለቤት አላት፣ ሴኩሪቲ ላይ የሚሰራ ሰው ነው ምናምን አለች። እና ልክ ይሄ የመንግስት እርሻ ይሰፋል ይባላል። እንደ መንግስት እርሻ ኢንተንሲቭ ፋርም ነው ኤክስቴንሲቭ ፋርም ነው ያላት። ኢንተንሲቭንም ኤክስቴንሲቭንም አብራ ነው እንትን የምትለው። በዛ መሃል እኔ ባለኝ መረጃ ለጓደኞችም ለአንዳንዶቹ እንደሰጠችው በጎን በእኔ ላይሰንስ ይወርድ በጣም ጥልቀት ለሰጠን ትንታኔ ከልብ እናመሰግናለን። ከዚህ አንግል አላየነውም ነበር። በጣም ነው የምናመሰግነው። በጣም ከተለያየ አንግል እንድናየን ያደረገን። ወደ አያና እንሄዳለን። ሌሎቻችሁ ታፕታፕ አድርጉ፣ ታፕታፕ አድርጉ። ምን ትስቃላችሁ? አይ ቲንክ ፍራንቻይዝ ላይ ተናገር ይሉኛል። አልናገርም። ፍራንቻይዝ ማለት ላይሰንስ ወስደህ ለሌሎች ላይሰንስህን አከራይተህ እነሱ የሚሰሩበት አካሄድ ነው። ፍራንቻይዝ ማድረግ አይቻልም መሬትን። ሌሎቻችሁም አንዳንድ ነገር አንስታችኋል። ላይ ኮመንት ባላደርግበት የምመርጣቸው ነገሮች አሉ። ከወንጀል አንጻር አንተነህ ከተናገርከው ጋር አልስማማም። ፍራንቻይዝም አይደለም ሲጀምር የአሰራር ብልሹነትና ሙስና ጋር አይ ቲንክ መስፍን መልሶታል። ሞሬ መስፍን ስታንስ ነው እዛ ጋር ትክክለኛ ብዬ የማምነው እኔ። ራስህ የምትሰራው ስራ ላይ ተጨማሪ ፓርትነር ሆነ እንደዛ መሳተፍ የምትፈልግበት መንገድ ካለ እሱ ህጋዊ አካሄድ ነው። ግን ትውውቅን መሸጥ በኢትዮጵያ አይፈቀድም። ሰው ሁሉም ዜጋ እኩል ተደራሽነትን ማምጣት ነው። የአሰራር ብልሹነትንና ሙስናን ለማስቆም የሚደረገው ጥረት ይሄን አንዱ ሊቀርፍ የሚሞክረው ነገር ነው። ጠቅላይ ሚኒስትሩ ያውቃል የሚባልም ሰርቃችሁ ምናምን የሚባል ቅድም እኔ አዶን ነው የማውቀው። ዶክተር አብይ እና ሌሎች የሚያውቁት የተለያየ ይመስለኛል። ሌሎችም ከዚህ በፊት መንግስት ውስጥ የነበሩ ሰዎች ስረቁ ተብለናል ይላሉ። እኔ የማውቀው እጃችሁን ንጹህ አድርጉ፣ ልባችሁን ንጹህ አድርጉ፣ አትስረቅ፣ አትንካ የሚለው ሰውዬ ነው የማውቀው። እንግዲህ ሁለት ይሆናሉ፣ መንታ ካለው አላውቅም። ምንም የማይገናኝ ነገር ነው በዛ አንጻር። ስለዚህ ጉዳይ ያውቃል እርግጠኛ ነኝ። ደግሞ ይሄ ጉዳይ ሌላ ብዙ ነገር ጎትቶም እንደሚመጣ አውቃለሁ። በእርግጠኝነት የማውቀው ነገር ይሄ
ቲፕ ኦፍ ዘ አይስበርግ ነው፣ ጫፉ ነው እንጂ ሌላ የተፋጠጡ አካላት እንዳሉና እሱ ላይ ትክክለኛ መደረግ ያለባቸው ነገሮች ማስተካከያም ለማድረግ ጥሩ እድልን የሚፈጥር ይመስለኛል። በተቻለ መጠን እንግዲህ you don't change horses mid battle ይባላልና በቴንስ በሆነ ጊዜ ላይ ነገሮችን ማናጋቱ የራሱ እንትን ስለሚኖረው ጊዜ ሊፈጅ ይችላል። አሁን እንዴት እንደሚወስዱት እነሱ ያውቃሉ፣ ነገረ ስራውን ሁሉ ስለሚረዱ። አንድ ሁለት ሶስት ነገሮች ጀስት ነካነካ ላድርግና ሙሉ ጊዜ ላለመጠቀም ልሞክር። እኔም ስለደከመኝ ሰዎችንም በቅዳሜ ምሽት ላለማዛል። አንደኛ የመንግስት ደጋፊ ለመሆን ምንም አይነት ቅድመ ሁኔታ የለም። ያው እዚህ ላይ ከነበሩም አሁንም ካሉ ሰዎች በደንብ እንደምናየው የመንግስት ደጋፊ ለመሆን ምንም አይነት ቅድመ ሁኔታ የለም። መደገፍ ፈለግ መደገፍ ልክ ማንኛውንም ነገር አርሰናልን ለመደገፍ ምንም ምዝገባም ቅድመ ሁኔታም የትምህርት ደረጃም ምንም አይነት ፈተና ምንም የለውም። እደግፋለሁ ካልክ መደገፍ ትችላለህ እና መንግስትን መደገፍ ይችላል። ለዛ ነው እንኳን መንግስትንና ራሳቸውንም ሰዎች ኢምፕሊኬት ሲያደርጉ ሊያስጠይቃቸው የሚችል ስሁት የሆነ ነገር ሲናገሩ አንዳንድ ጊዜ መንግስትንም የምንወቅስበት ነገር አለ፣ በደጋፊ አይወቀስም። እና ደጋፊዎች ሰዎች ማንም ሰው ደጋፊ ሊሆን ይችላል፣ ደጋፊ መምሰልም ይችላል። እሱን መረዳት አለብን። አይ ቲንክ ቡኖ እዚህ ነበረ። የፓርቲና የመንግስት ሰራተኛ የፓርቲ አባልና የመንግስት ሰራተኛ እንደሆነ አውቃለሁ። ለመንግስት የመናገር አቅም ግን የለውም። እሱ እዚህ ያለ ብናገር ደስ ይለኝ ነበረ። እሱም ይሄን የሚክድ አይመስለኝም። እዚህ ተወክሎ የፌደራልም ሆነ የከተማም ሆነ የክልል ማንኛውም የመንግስት ስትራክቸር ሄደ ተናገር ብሎ ልኮት አይደለም እዚህ ያለው። ቡኖ ሲናገር ለቡኖ በደሌ ነው የሚናገረው ለራሱ እንደግለሰብ እንጂ መንግስትን የሚወክልበት ምንም ካፓሲቲ የለውም። ለጉዳዩ ካለው ቅርበት ፓርቲ ውስጥ አባል እንደመሆኑ ሰራተኛ እንደመሆን ከሚሰራበት መስሪያ ቤትና አካባቢ አንፃር የኢንፎርሜሽን ቅርበት ሊኖረው ይችላል። ይሄ ማለት ግን ዲሲዥን ሜኪንግም አካል አይደለም። ኤንድ እዚህ ጋር መጥቶም ደግሞ on behalf of the government የመናገር ምንም አይነት ማንዴት የለው። ይህንንም ማስተዋል ይኖርብናል። ደስ እንደ ዲስክሌመር አንዳንዱ ነገር መነሳት ስላለበት ነው። ሰዎች ጭፍን አድርገው እንደዛም የማጣበቅ ነገር ሲሰራ ጥሩ ስለማይመጣ። ሌላኛው የህግ የበላይነት የተጓደለበት ሀገር ላይ እንደምንኖር ገሃድ ነው። እኛ ብቻ ሳንሆን መንግስቱን በላይነት ኤክዚኪዩቲቭን የሚመሩት ክቡር ጠቅላይ ሚኒስትሩም ሌሎችም አካላት በግልጽ የማይደብቁት የሚናገሩት ነገር ብልሹ የሆነ አሰራርና ሙስና፣ ሌብነት የተጣባው ከበፊትም የነበረ አሁን ደግሞ በጣም ገኖ ያለ ሌብነት የተጣባው መንግስት ስትራክቸር እንዳለ በብዙ አንፃር ከማህበረሰብ አንፃር ከተቋማትና ድርጅቶች አንፃር መንግስታዊ ከሆኑና መንግስታዊ ካልሆኑ ድርጅቶችም አንፃር ይሄ ያው በጣም የተጣባን ነገር በጣም አደገኛ ነገር ነው። ይሄ ማለት ግን ተቀብለነው እንቀመጣለን ማለት ደግሞ አይደለም። የህግ የበላይነት መጓደልና የአሰራር ብልሹነት ሀገራችን ላይ ያለ ማለት ተቀብለን እንኖራለን ማለት አይደለም። አይጥ ቤት ገባ ማለት በቃ አይጥ ቤት የገባ የትጋይ ነጠፍለት አትልም። አይጥ ቤቱ እንደገባ ሰው ነው አክት የምታደርገው። ሳትገለው ሳታወጣ ሳታጸዳ እንቅልፍ አይወስድም። አሁን አዲስ የመጣው ቫይረስም በዳሪውም በገላውም ይዞ የሚዞር ስለሚሆን ማለት ነው። የህግ የበላይነት መታጣት፣ የፍርድ መዛባት፣ ሙስና፣ የአሰራር ብልሹነትን ማጽዳት አለብን። የሀገራችን ነባራዊ ሁኔታ መሆኑን አውቀናል ማለት የሀገራችን ዘላቂ ሁኔታ እንዲሆን ግን በፍጹም የምንቀበለው ነገር አይደለም። በዛ ላይ ደግሞ የህልውና ጉዳይ መሆኑ መታወቅ አለበት። ብዙ ጊዜ የባህር በር የህልውና ጉዳይ ነው እንላለን። ብዙ ነው የመንግስት የህልውና ጉዳይ ነው። የህግ የበላይነት የሌለበት ሀገር አይጸናም፣ አይሻገርም፣ አይበለጽግም፣ ምንም አያገኝም። ህግ የማይከበርበት ህግ ስር ስንመጣ እኔና አንድ ባለስልጣን እኩል ሆነን የማንታይባት ሀገር ሆና አትቀጥልም። ይጓተት ይሆናል፣ እንንዛዛ ይሆናል፣ አይቀርም ግን ያፈርሰናል። ከውስጥ ነው የሚያፈርሰን። መንግስት አንደኛ ተጠቂ ነው። ህዝብ ዛሬ ሊጎዳ ይችላል። የሚያጠፋው ግን ህዝብ አይጠፋም፣ የሚያጠፋው መንግስት ነው። ስለዚህ ይሄንን የሚረዱ ይመስለኛል። መንግስትም እዚህ ላይ ጠንከር ያለ አቋም ይይዛል ብዬ አምናለሁኝ። በዛ አንፃር መረዳት አለብን። ነባራዊ ሁኔታን ማወቅና ዘላቂ ሁኔታችን እንዲሆን መቀበል የተለያዩ ነገሮች ስለሆኑ ማለት ነው። የበረከት ጉዳይ እንደ አንድ ግለሰብ እሷን ዝም ብለን እዚህ ጋር አጀንዳተን እያመነጀግናት እንዳልሆነ ደግሞ እንድትረዱ ፈልጋለሁ። እንደኔ በተለይ
የበረከት ጉዳይ አንደኛ እንደ ምሳሌነት፣ ሁለተኛ ደግሞ እንደ ወቅታዊ ጉዳይነቱ ጊዜው ያመጣው ንፋሱ ያመጣው ብሏል ቴዲ ቅድም። ጊዜው ያመጣው ነባራዊ ሁኔታችን ላይ አዲስ ያለ ኢንፎርሜሽን ዜና ስለሆነ ወጣ ያለ ነገር ብዙ ነገርም ኢምፕሊኬሽኖች ስላሉት እንደ ምሳሌም ደግሞ ጠንካራ ሴት ምሳሌ የምትሆን ሴት ተሸለመች ሀገር ወዳድ ሆና ሳለች በዚህ በኩል ደግሞ በህግ በኩል ያሉ ጥያቄዎች እሷ የምታነሳቸው በእሷ ላይ የሚነሱ ነገሮች ለውይይት አስፈላጊ እኛም አእምሯችን የምናዳብርበት ብዙ ነገር እየተማርን እኮ ነው ዛሬ እዚህ ላይ ተርሞች ራሱ እየተረዳን ብዙ ነገር እየተነጋገርን ያሉትን ችግሮች እያወቅን ነውና ይሄ ለውይይት አስፈላጊ ስለሆነ ይሄ ደግሞ አንዱ የህግ የበላይነትና ብልሹ አሰራርን ለማስቀረት ትልቁ ቱል የሰለጠነና የነቃ ማህበረሰብ ነው። ብልሹ አሰራርን አሜን ብሎ የሚቀበል ያልሰለጠነ በሙስና ራሱ የሚጠቀም አንድ የአፍሪካዊ ሰውዬ ቪዲዮ ቆርጬ ሁሉ አለኝ በጣም የሚያስቀኝ ሳይሆን እንደዚሁ ነው የሚያስቀኝና ኮራፕሽን አለ if I don't benefit from it no if I benefit from it I protect it አለ ባለስልጣን ነገር ይመስላል የሌላ ኬንያ ይሁን እንደዚህ ሞዛምቢክ ይመስለኝ ሙስና እኔ ከተጠቀምኩበት እከላከለዋለሁ አለ አይኑን ጨፍኖ ማለት ነው በግልጽ ወጥቶ አንዳንዴ አይባልም እንጂ እኔ ከተጠቀምኩበት እከላከለዋለሁ የሚባል ነገር የለም ሙስና ዛሬ ሊጠቅምህ ይችላል ዞሮ ባይት ያደርጋል ከኋላ ዞሮ ይነክሳል እንደ ሀገር ደግሞ ሀገር ሊያሳጣን ይችላል ስለዚህ የለውና ጉዳይ ነው አስፈላጊ ነገር ነው ምንወያየው በረከትን ታርጌት አድርገን ሳይሆን ከበረከት ጋር የተያያዘው ብዙ ሶፊስቲኬሽን ስላለው ውስብስብ ስለሆነ የምንወዳትና የምናከብራት እህታችንም ስለሆነች ይሄ የውይይት ርዕስ ይሆነናል ራሳችንን ለማብቃት ለማንቃት መንግስትም ደግሞ ወደዚህ አይኑን ዞር በደንብ አድርጎ መመርመር ያለበት መጠርጠር ያለበት ነገር ካለ እሷ የምታነሳቸው ክሶች አሁን ያለችበት ቦታ የት ነው ለህግ መቅረብ አለባት የሚለው ባይዘው የዘበርኔ ሁለት ያንስተኛል ኦፍ ኮርስ እኔም ብያታለሁ ግን አንቄ ላቀርባት አልችልም ቅረቢ ብያታለሁ እሷ ማትፈልግ ከሆነ የራሷን ያነሳችው ፖይንት አለ ትክክለኛው አካሄድ ለህግ መቅረብ ነው ሲስተሙ ፕሮቴክት ማድረግ መቻል አለበት ተጠርጣሪ ፍትህ መኖር አለበት አሁን ባለው ሁኔታ እሷ የምታውቃቸው ነገሮች አሉ የበላይ አካሎች ደግሞ ሌሎችም አሁን ቅድም መስፍንም ብሎናል እሺ ቲንክ መስፍንም ብሎናል ሙሉውን ጊዜ አልተጠቀምም ብዬ በደንብ እየተመለከቱ እያዩት እንደሆነ አምናለሁ ይሄ ከነሱ ትኩረት የሚያመልጥ ነገር አይደለም አይተው አስተካክለው በህግና በህግ ብቻ እንድትዳኝ በሰዎች ስሜት በጥላቻ በግሩፕ ቲንኪንግ በዘመቻ እንዳይሆንና በህግና በህግ ብቻ እንድትዳኝ ሌሎች የተያያዙ እዛጋ ገንዘብ ተቀብሎ ሞር ገንዘብ ጨምሩልኝ የሚል ሌባ አብሮ የሆነ ነገር ያደረገ እሷ ላይ ሌላ ነገር ለማድረግ ወይ ገፍተህ አስወጣልኝ ተብሎ ከወርቅ ውስጥ ተውጣልን ተብሎ የተሰራ ግሩፕ ቲንኪንግ ካለ አሁን ራሱ ለሷ መያዝና አለመያዝ ሰጣ ገባ ውስጥ ያሉ የኃይሎች ካሉ ከህግ ውጪ የሆነ ነገር ለማስተካከያ መንግስትም ትኩረቱን ይስባልና በዚህ ደረጃ እንረዳውላለሁ አመሰግናለሁ ቴዲ እኔ ልተኛ እየመሸ ነው ቴንክ ዩ አያና እኛም እየጨረስን ነው እኔ እዚህ ጋር የሚመስለኝን ልበልና ወደ አንተን ሄዳለሁ የሚመስለኝ በረከትን በጣም ታዝበዋታል በትዕግስትም ተመልክቷታል ሁለት ነገር ታዝበዋታል በደንብ ስሙኝ በትዕግስትም ጠብቀዋታል አይ ቲንክ መታዘባቸውንና በትዕግስት መጠበቃቸውን ማንም ምንም ማያመጣም በሚል በተለይ ጠቅላይ ሚኒስትሩ የተዘናጋች ይመስለኛል ብዙ ነገር ስታደርግ ቅድም እንዳልኳችሁ መንግስት ደህንነት አለው እንኳን አይደለም በሷ ደረጃ እንኳን አይደለም በእኛ ደረጃ እዚህ የምናደርገውን ውይይት ቲክቶከሮች ዝም ብሎ ጌም እየተጫወቱ ከአንደበታቸው የሚያወጡትን ንግግሮች ባያደርጉ ይገርማቸዋል ኢንፎርሜሽን አናሊስቶች አሉ ኢንፎርሜሽን ይተነተናል ዝም ብላችሁ ተራ እንኳን 10 20 ሆናችሁ ዞሮ የደህንነት ጉዳይ ነው ምን እያወራችሁ እንደምትሉ ማን ምን እያወራ ነው ህዝቡ ምን ላይ ነው ያለው ቶፒኩ ምን ላይ ነው አሁን የተንሸራሸረ ያለው ነገር ምንድነው ኢንፎርሜሽን አናሊስቶች አሉ ሪፖርት ያደርጋሉ ያ በዛ ደረጃ እንኳን ያያሉ ይሄ እኛን ውይይት በጣም ትልቅ ውይይት ነው 10ም 20ም ሆናችሁ እንኳን ስታወሩ እንደምትደመጡ ማወቅ አለባችሁ የትኛው መንግስት ያደርጋል መንግስት ህዝቡ ወደሚውልበት ነው የሚውለው በበረከት ጉዳይ ዝም ብሎ ነዳጅ 5 ሚሊዮን ምናምን እንደዛ እሱ አይደለም
ይሄ ነዳጅ የ8 ሚሊዮን ብር ምናምን አይደለም። አንድ ትልቅ ኔትወርክ አለ። ይሄ አደገኛ ኔትወርክ ነው። ይሄ አደገኛ ኔትወርክ እሱንም የመበጣጠስ ነገር ይመስለኛል። እንዳልኳችሁ የመሳሪያ ንግዶች የሀገር ደህንነት ጉዳይ ነው። ድሮን ከተባለ የሀገር ደህንነት ጉዳይ ነው። መንግስት መድረክ ላይ ወጥታችሁ እንድትናገሩ ማይክ ሲሰጧችሁና ቁጭ ብሎ ሲያደምጧችሁ ከአንደበታችሁ የሚወጣውን ንግግር ይሰማሉ። ለእነሱ ነው የምትናገሩት። ንግግር አማረልኝ ተብሎ መድረክ ላይ ዝም ብሎ አይቀደድም። አንዳንዶቻችሁ የምታረጉትን፣ አንዳንዶቻችሁ የማታረጉትን። አሁን ድሮን፣ ቅድም ያልኳችሁ ድሮን፣ ሞርታሮች፣ የኔ ሴኩሪቲ ካምፓኒ ምናምን አድቫይስ ያደርጋል ምናምን ለአፍሪካ ሀገሮች ሪቤል ፎርሶችን አናደርግም ካለው ኦኬ፣ እናንተስ ብትሆኑ ዝም አትሉ። ምናልባት በነሷ በባሏና በሷ የሚመራ የሴኩሪቲ ካምፓኒ ያማከራቸው አፍሪካ ሀገሮች ይኖሩ ይሆን? አውሮፓ ውስጥ ፍቃድ ያለው ድሮን፣ ሞርታር መሳሪያዎችን ለታጣቂዎች አናማክርም ስትል ለምን እንዳለች ይገባቸዋል። ታጣቂዎችን አናማክርም ማለቷ ታጣቂዎችን እናማክራለን አትልም። መሳሪያ አምራች ደግሞ ለገዛ ሁሉ ይሸጣል። ምንድን ነው? ገበያ ነው እንደምትለው። መሳሪያ ድሮን የሚሸጥ ከሆነ ገበያ ነው። በሲሪየስ ክትትል ውስጥ የቆየ ሴት ናት። ዝም ብሎ አይደለም። እንዳውም ሲመስለኝ በደንብ ይገርማችሁና ራሳቸው ጠቅላይ ሚኒስትሩ በሚመሩት በጣም በብዙ ምርመራ ውስጥ የቆየ ሴት ናት። እንደምታውቋት ስትናገር ለነገ አትልም። ንግግሮቿ ብዙ ነገር ነው የሚዳሰሰው። ከዛ በመነሳት በቃ ለአንዴና ለመጨረሻ ጊዜ የእሷ ያለችበትን ኔትወርክ የመበጣጠስ ስራ ነው። አደገኛ አካሄድ ውስጥ እየገባች ስለሆነ ከመሳሪያ ዝውውር ጋር ምናምን የታሰሩ ባለስልጣናቶችን ዜና ተሰሙ እንደሆነ ከእሷ ጋር ኮኔክሽን ያላቸው ብዙ የተያዙ አሉ። እኔ ከዛ አንግል ነው ማየው፣ ከዛ አንጻር ነው እንጂ ማየው ይሄ የ8 ሚሊዮን ብር ወይም ደግሞ እንትና የተባለ ባለስልጣን አላሰራለኝ ምናምን በሚል እሱ አይደለም ወሬው፣ እንደዛ አይደለም። ያ ደግሞ ጠቅላይ ሚኒስትሩ አይተው የደህንነት ሰዎች አይተው እንትን ብለው ምናምን የደረሱበት ነገር ነው። ይሄ ቀላል ኬዝ አይደለም። ቀላል ኬዝ የሆነው ሲነገራችሁ ነው። ኬዙ ከተነገራችሁ በስተጀርባ ሌላ ኬዞች ይኖራሉ፣ በእርግጠኝነት አሉ። እኔ እንደዛ ነው ማየው ለማለት ያለው። ለሌሎች ኢንቨስተሮችም ለሌሎች ነጋዴዎችም ሀገሪቷ ውስጥ ለሚሰሩ ሰዎችም እኔ አንድ ነገር እንደው እንደ ማህበረሰብ ውስጥ እንደሚርመሰመስ ትንሽ ሰው መመክራችሁ፣ የሆነ ሁለት ባለስልጣን አውቃለሁ ብላችሁ እላፊ አትሂዱ። አለስ የሚመጣብኝ ነገር እጋፈጣለሁ ምናምን ካላላችሁ በስተቀር። ሁለተኛ እናንተ ሙስና የሰጣችሁ እናንተ ካለማመዳችሁ እኛማ ወይም ደግሞ ሌላው ሰውማ እንዴት እንደሚያሰቃዩ ቁጠሩት። አላሰራ ካላችሁ እናንተ ለመንግስት ቅርብ የሆናችሁ ሰዎች፣ ለስራ አስፈጻሚ፣ ለሚኒስትሮች ምክር ቤት ሰዎች ቅርብ የሆናችሁ ሰዎች እናንተን አንድ የወረዳ ባለስልጣን፣ አንድ የክልል ባለስልጣን አላሰራ ካላችሁ እናንተ ናችሁ ቀዳሚ የሆናችሁ ይሄው በሙስና አላሰራ ብሎኛል ለስራ ወይስ ልልቀቅ ማለት አለባችሁ። ሙስና መጥፎ ነገር ነው። አንዴ ብላክሜል ከተደረጋችሁ ብዙ ፈንጅ ነው የምትረግጡት፣ ብዙ ፈንጅ። የበረከት ጉዳይ ቀላል አይደለም። ዝም ብሎ የተነካካችው ነገር የሽሮ የበርበሬ ነገር አይደለም። ይሄ ነው የሚመስለኝ። ስላዳመጣችሁኝ አመሰግናለሁ። ወደ አንተነህ እንሄዳለን። አመሰግናለሁ ቴዲ ለሰጠኸኝ ተደጋጋሚ እድል። ከኔ በኋላ ዋጋሪ በሁለት ጉዳዮች ላይ ልጠይቀው የምፈልገውን ጠይቀዋለሁ። አንደኛው የኔ ሀሳብ ጠቅለላ አድርጌ ላንሳለህ። የኔ ሀሳብ ምንድን ነው? አገር በሚመራበት ጊዜ ኢንቨስተሩ በጣም ፕሮቴክሽን ይፈልጋል። ባለሀብቱ በተለይም ደግሞ ሴሌብሪቲ ሆኖ የወጣ ሰው በጣም ጥበቃ ይፈልጋል። ጥበቃው መደረግ ያለበት ለምንድን ነው? ለኢኮኖሚው ሲባል ነው።
ሌሎችም በዛ እንዳይበረግጉ እንዳይደነግጡ ለማድረግ ነው። በእኔ እምነት በአንተነህ እምነት ነጋዴ ሆኖ ከጉሊት ነጋዴ አንስተህ እስከ መጨረሻው ሀብታም እስከ ሼክ መሐመድ እስከሚባለው ድረስ የማይሰርቅ የማያጨረብር ከመንግስት ላይ ወይም ደግሞ ከሌሎች ላይ የሆነ ነገር ለመውሰድ በጎን የማይሰራ አለ ካልከኝ በፈለግከው ወረረዳለው አንድ አታገኝም። ነጋዴ ገንዘብ ካገኘ ማንኛውንም ነገር ያደርጋል። ስለዚህ ነጋዴው ገንዘብ ካገኘ ማንኛውንም ነገር እንደሚያደርግ ደግሞ መንግስት ማወቅ አለበት። መንግስት መከላከል ያለበት በማሰር ብቻ ነው ብሎ የሚያምን ሰው ካለ ስተት ነው። መንግስት ከማሰር ባለፈ ሌሎች በጣም በርካታ አማራጮች አሉት መጠቀም ያለበት። እነዛን ሳይጠቀም ማሰር ስለሚችል ብቻ እስር ቤት ወስዶ ማስቀመጥ ስለሚችል ብቻ የሚያስር ከሆነ እችን ልጅ በማሰሩ ምክንያት መንግስት ይሄ ድርጅት በሙሉ በየቦታው ሲዘጋ ይኸውልህ እሷ የምታመርታቸው ምርቶች መቅረት ብቻ አይደለም፣ የቀጠራቸው ሰራተኞች መባረር ብቻ አይደለም። ኦቨርኦል የሆነ በእሷ ምክንያት በሙሉ የሚሽከረከር የነበረ ገንዘብ በሙሉ ይቆማል። የመንግስት ግብር ከእያንዳንዷ ሱቅ በእሷ ምርት ምክንያት እሷ በምታመጣው ነገር በምታቀርበው መርካቶ ላይ አትክልት ተራ ላይ በምታቀርበው ነገር በመላው ከተማና በሀገሪቱ አካባቢ የሚንቀሳቀሰው ነገር በሙሉ እንደሚጓተት እንደሚጎዳ መንግስት ማሰብ ካልኩሌት ማድረግ አመታዊ ገቢዋን ካልኩሌት ማድረግና ያጭበረበረችው ምን ያህል ነው ነዳጅ ኦኬ ሸጠቻው ቺሌባ ቺሞላጫ ብሎ ምን ማድረግ አለበት በራሱ የአሰራር ስርዓት ሁለተኛ ነዳጅ እንዳትገዛ ያደርጋታል። አንድ በላይ ቀላሉ ነው። ሁለተኛው ምንድነው ድጋሚ ከነዳጅ ጋር በተያያዘ ነገር ውስጥ እንዳትገባ ያደርጋታል። ከዛ በኋላ ገንዘቡን ያጭበረብራ የወሰደች የሚባለው በኋላ በግብር መንግስትንም ይጥልባት ግብሩን ይጥልባትና ብሩን ይወስድባታል። ይህን የሚከለክለው ነገር አለ መንግስትን አማራጮች አሉት። ሲያስር ግን ጥሩ አይደለም ማሰር። ትርፍ የወሰደችውን ብር መውሰድ ይችላል። እኔ ደግሞ እያልኩ ያለሁት ምንድን ነው ጠርተህ አወያይ ነው። መንግስት ጠርቶ እችንም ሆነ ሌላ እንደዚህ ሲያጨረብር ሲይዝ ማሰር አይደለም ያለበት፣ ማስደንገጥ አይደለም ያለበት፣ ጥቃቅን ምክንያቶችን ማንሳት አይደለም ያለበት። እያወቀ እንደማያውቅ ነው የሚሆነው ነጋዴውን። ከዛ በጎን እሱም ነጋዴውን መጎሸም አለበት። አየው አሰራሩ እንደዛ ነው እንጂ በቃ ህግ ተጥሷል በሁሉም በህግ ፊት እኩል ነው ምናምን አይባልም። ይሄ ፋራ የሚሰራው ስራ ነው። አራዳ መንግስት ነው መሆን ያለበት። አራዳ መንግስት ስትሆን አለ እላፊ ሄደውን አንተ አንሊሚትድ የሆነ ፓወር ነው ያለ እላፊ በጎኑ ትሄድበታል። አሁን አስተዳደራዊ ነገር ኤግዞስቲቭሊ ሳትጨርስ ሳታወያይ የወሰደችውን ገንዘብ እንድትመልስ ሳትነግራት ዝም ብለህ ማሰር ስለምትችል ብቻ እጇ ላይ ካቴና ታስገባለህ። ስንትና ስንት ሰራተኛ ቀጥራ የምታሰራ ስንትና ስንት ሄክታር መሬት እያረሰች ያለችውን ልጅ ይሄ ፌር አይደለም። እኔ ስለማቃት አይደለም ከእሷ ጋር ጥቅም ስላለኝ ያለ የምከራከረው። ሌላውን ባለሀብት ከሀገር እየሸሸ እየወጣ ነው ያለው። ባለሀብት በእንክብካቤ በጥበቃ ነው መያዝ ያለበት። የባለሀብትን ጥቅም የምናውቀው አገር የሚቆመው በባለሀብት ስለሆነ ነው። ያጨረብራሉ ወይ? እልም ያሉ አጨርባሪዎች ናቸው። ደግሞ ማጨረበር በቻሉት ልክ አንሊሚትድ የሆነ ማጭበርበር ውስጥ ሊገቡ ይችላሉ። ባለሀብት መንግስት ምንድነው መሆን ያለበት? ኢትዮጵያ ውስጥ በግብርና መስክ የተሰማራቸው እሷ ብቻ ናት? ኖ ሌሎችም እኮ እየተያዙ እኮ በሌላ በአስተዳደራዊ መልኩ እኮ እየተቀጡ እኮ ነው። በግብር እየተቀጡ ከእንደገና ደግሞ ፍቃድ እየተከለከሉ አንዳንዶቹ ተጨማሪ ሊዝ ላይ ምናምን እየተደረገባቸው እኮ ተወስድባቸዋል። የት ይሄዳሉ? ከማሰር ባሻገር ስራውን እየሰራ እኮ ተቀጥቷል። ምትለው ስፔሲፊካሊ ካሉ የግብርና ከእሷ በብዙ እጥፍ ግብርና ውስጥ ያሉ አሉ። ብዙዎችን መጥቀስ ይቻላል። ስለዚህ አንተ በአንተ እይታ ምንድን ነው በዚህ ደረጃ እሷ ላይ እንደዚህ ክሶች የመጡት? እኔ እኮ ተራ ክስ ነው የመጣባት ልጅቷ ላይ የመጣው የማጥቃት ፍላጎት ስላለ የመጣ ነገር ነው ብዬ ጠረጥራለሁ ብዬ ነግሬሃለሁ። ለዛው ማስነሳ አንድ ቦቴ ነዳጅ የወሰደችውን ሽጣ ከሆነ ብሩን ቶሎ ብለሽ ገቢ አድርጊ ማለት በቂ ነው። ማሰራ አያስፈልግም። ለምን ታስራታለህ እንዴ? ያው
እሷ ወስዳ ቢሆን ማለት ነው ወስዳ ራሱ ስለዚህ አንተ ጉዳዩ ከነዳጅ ጋር ነው ብለህ ነው የወሰድከው? አይደለም፣ ከነዳጅ ጋር አይደለም። ልጅቷን ማጥቃት ነው የተፈለገው። ልጅቷን ማጥቃት ነው የተፈለገው። ልጅቷን ማጥቃት ነው የተፈለገው። እሷን ለማሳደድ ነው የተፈለገው። ተስፋ ማስቆረጥ ነው፣ ከሀገር ማስወጣት ነው የተፈለገው። ልጅቷን ማጥቃት ከተፈለገ በዚህ ደረጃ አንኮንዲሽናሊ ይሄ ሁሉ የኢንቨስትመንት ቦታ እንዴት ሰጧታል? ይሄ ሁሉ ማሽነሪ እንድታስገባ፣ ይሄ ሁሉ አዲስ አበባ ውስጥ ያመረተችውን በኮንቴነር እያቆመች እንድትሸጥ፣ የተለያዩ ስራዎች እንድትገባ በዚህ ደረጃ እንዴት ሰጧታል? ለማጥቃት የሚያበረታታው አለ፣ የሚደግፋት አለ። አሁን እኮ እንደ መንግስት እኮ እሷን የሚያጠቃ አይደለም። የሆነ ሴል የሆነ ቦታ ላይ ቁጭ ብሎ ይችን ልጅ እያጠቃ ያለ የሆነ ሰንበዲ አለ ነው የኔ ጥርጣሬ። ስለዚህ ያ ሰንበዲ እሷ ናት መናገር ያለባት። ማን ነው እያጠቃሽ ያለው? ማን ነው ከኋላሽ እየተከታተለ ይህንን ነገር የሚያደርገው የሚለውን በረከት መናገር መቻል አለባት። አንተ ፈልገህ እሷን አግኝተህ አምጥታት ማን ነው የምትጠረጥረው? በምን ምክንያት ነው የሚያሳድዱሽ? እያንዳንዱ የአንቺ መረጃ እንዴት ሊወጣ ቻለ? እኔ በመጀመሪያው ስትጠረጠር ቤቷ ተበርብሮ ብዙ ነገሯ የወጣ ይመስለኛል። ኮምፒውተሮቿ፣ ኢሜሎቿን ምናምን ስትጠረጠር ያው ስልክህንም ምንም ክፈት ስለምትባል ስትከፍት ቤቷም ስለሚበረበር በዛ የወጣባትም ይመስለኛል። ግን መንግስት ያን ካወቀ ያላትን ገንዘብ ካወቀ እንደ መንግስት ስማርት በሆነ ወይ ይህንን ነገር ማስተዳደር መቻል አለበት እንጂ እሷን በማሰር የሚገኝ ትርፍ የለም። እሷን በማሳደድ ከዛ ሀገር እንድትወጣ እንድትዘጋ በማድረግ እንዳትሰራ በማድረግ መንግስት አያተርፍም። መንግስት የሚያተርፈው እሷ ሰርታ ሞር ግብር ስትከፍል፣ እሷ ሰርታ ሞር ሰዎች በእሷ እንዲጠቀሙ በማድረግ ነው መንግስት የሚጠቀሙ። ይሄ የሚሆነውን ነገር ጠቅላይ ሚኒስትሩ አያውቁም ብለህ ታስባለህ? ጠቅላይ ሚኒስትሩ የጠቅላይ ሚኒስትር ስራ በ3 ወር ወይ በአመት ወይ በተወሰነ ጊዜ መገምገም ነው የተቋማትን ስራ ሪፖርታቸው ሲመጡ። ይሄን አቁም። እያንዳንዱ የቀን ተቀን ነገር እየገባ የጠቅላይ ሚኒስትር ነው የሚሰራው እንበል። ቴዲ ምን ነካ? አሰራሩ አይደለማ የፖሊስ ምርመራ ይሄን የሚመለከተው። አንድ አንተ ነህ እባክህ 200 ካሬ ሜትር ላይ ዘርታ በቆሎ ምናምን ምዘራ ገበሬ አታስመስላት። ትልቅ ኢንቨስተር ናት እኮ፣ በጣም ትልቅ ኢንቨስተር ናት እኮ፣ ትልቅ ካፒታል ያላት ማለት ነው። ከአንዴም 2 ጊዜ ጠቅላይ ሚኒስትሩ እዛ ሄደው የጎበኙላት በጣም ብዙ ካፒታል የምታንቀሳቀስ ኢንቨስተር ናት። የሴቶች አሰራሩን ስለጠየቀኝ ነው፣ የጠቅላይ ሚኒስትሩን ስርዓቱን ስለጠየቀኝ ነው። አንዴ ሰማኝ ወይ በእናትህ ጥያቄ ልጠይቅ ነው፣ ከዛ ታወራለህ። የሴት ነጋዴዎች አገሪቷ ውስጥ ያሉ የሴት ነጋዴዎች ማህበር ፕሬዚዳንት ናት። እችን ሴት የሚያሳዳት አካል ከኤግዚኪቲቭ ብራንች ወይም ደግሞ ከስራ አስፈጻሚው በላይ ነው ማለት ነው? ወይም እያወቁ ምንም ማድረግ ስላልቻሉ ነው ዝም ያሉት ነው እያልከኝ ያለ? ወይስ በስራ መጣበብ ምክንያት አንድ ኢንቨስተር ስለሆነች የእሷን ጉዳይ አላዩም ብላ አቅልላ እያየው ነው? እነማን ናቸው እነዚህ ሰዎች? መንጋ ደስ እንዲል ከፈለግ አብይ ነው እያደረገ ያለው። እያንዳንዱን ባለ እንትን ነጋዴ ጋር እየደወለ ሰሩ ፍቱ እያለ ያለው አብይ ነው እያልኩ እንዳወራ ነው የምትፈልገው? እንደዛ ይደረግ አሰራር የለም እያልኩ ነው እኔ። እኔን እንድታስደስት አይደለም። እኔ ለምን ታስደስታለህ? አንተ ልቦና ያሳየህን ነገረኝ እንጂ እኔ አሰራሩን ስርዓቱን ነው መደበኛውን አሰራር ነው እኮ የምነግርህ ቴዲ። መደበኛው አሰራር አንድ ኢንቨስተር አንተ እንደምትለው የሆኑ በህቡ የተደራጁ ኢንቪዚብል ሃንዶች ሲያንገላቱት አገሪቷን እየመሩ ያሉ አካላቶች አቁም ነው የምትለው? ይሄንን ዘርፍ የሚመራው ሰው ነው የሚከታተለው። ኃላፊነቱ የፖሊስ ኮሚሽን ስራ ነው ይሄ። ከሱ ስርም የሆነ ዳይሬክተሮት ወይም ደግሞ የሆነ መምሪያ የእንደዚህ አይነት ወንጀሎች ክትትል ቡድን ስራ ነው ይሄ። እዛ ጠቅላይ ሚኒስቴር በየቀኑ በእያንዳንዱ ጉዳይ ላይ አይገባም፣ ውሳኔም አይሰጥም፣ አሰራሩም የለም። እኔ እኮ እዚህ ውጭ ያለነው ሰዎች አገር ላይ ያለውን አሰራርና ስርዓት አናቅም። እያንዳንዷን ነገር አይወስንም፣ አሰራሩም የለም፣ እሱ ጋርም አይመጣም ጭራሽ። ጠቅላይ ሚኒስቴር በፖሊሲ ጉዳዮች ላይ መስሪያ ቤቶች የሰሩትን የስራ ሪፖርት ይገመግማል። በ3 ወር አንዴ ወይ ደግሞ በ6 ወር አንዴ።
ከዛ አስቸኳይ ጉዳይ ካጋጠመ የሚሰባሰቡበት ሁሉንም ሰብስቦ አንድ ላይ ያወያያል። ከዛ ውጭ እንዲህ ብሎ ዲቴል ውስጥ እያንዳንዱ ጉዳይ ውስጥ መግባት ይችላል? በእናት አይችልም እኮ። እንደ ምሳሌ እንኳን አንድ ነገር ላንሳ ብትል በአንድ ስብሰባ ላይ እኛ ስንሰበሰብ ኖረናል። እንግዲህ ከመለስ ጋር ከኃይለማርያም ጋር ሁሉ እናውቀዋለን አይደል? እያንዳንዷን ነገር ቁጭ ብዬ የ130 ሚሊዮን ህዝብ ጉዳይ ልመልከት ካለ ምን ይሰራ ይችላል ይሄ ሰው? ስለዚህ ሁሉ ነገር ላይ አሁን ውጭ ያለው ዳያስፖራ የሚያውቀው በቃ ሁሉንም እሱ ነው እያለ ስለሚሄድ እኔ ከእንደዚህ አይነቶቹ ጋር መነጋገር አልችልም። ጠቅላይ ሚኒስቴር እያንዳንዱ ነገር ውስጥ ይገባል ብዬ አላምንም። ጊዜውም አለው ብዬም አላምንም። አሰራር ስርዓት ተዘርግቷል። እያንዳንዱ መስሪያ ቤት በአዋጁ መሰረት ስራውን ይሰራል። ጠቅላይ ሚኒስቴሩ እያንዳንዱ ጉዳይ ውስጥ የሚገባበትም ስልጣኑ እንትኑም አይፈቅድለት፣ ሃይራርኪውም አይፈቅድለትም። ነገር ግን ስብሰባ ላይ ሲነሳ ውይይት ላይ ወይም በአመታዊ ግምገማ ላይ በመሳሰሉት ላይ ነገሮች እንደ ምሳሌ ተነስቶ ሊወያዩበት ይችላሉ። ይሄኛውን እስቲ በደንብ እንየው ሊባል የሚችል ነገር ይኖራል። ያንዴ ግን እኔ እንደዚህ አላስብም ማለት ነው። በእያንዳንዷ ዴይ ቱ ዴይ አክቲቪቲ ውስጥ ገብቶ ላርግም ቢል ሁኔታው የሚፈቅድ አይመስለኝም። የጠቅላይ አቃቤ ሕጉም በራሱ ፖሊስም በራሱ ይህንን ፍርድ ቤቱን በራሱ እንደውም ፍርድ ቤቱ ተጠሪነትም የሌለው አካል ነው። ስለዚህ የተሰጣቸውን ስራ በራሳቸው ነው እያቀዱ እየመረመሩ የሚሰሩት የሚለው ነገር ነው። አሰራሩ ይሄ ነው ለማለት ነው። ከዛ ውጭ ግን ዋጋሪ እንዲመልስልኝ የምፈልገው እንዲህ ልጠይቀውና በዚህ ሁሉ ጣኔ እሱ አንደኛ ዋጋሪ ምንድነው ከህግ አንጻር መሬት አሰጣለሁ ሰው መሬት አሰጣለሁ እኔ መሬት ፕሮሰስ ጉዳይህን ተከታትዬ አስጨርስልሃለሁ ብሏል ተብሎ መታሰርና ለህግ መቅረብ አለበት ወይ? አንደኛ ይሄንን እንድታስረዳ ነው እንደ ህግ ሰው። ሁለተኛ ነገር ቪዛ ለሀገሮች ቪዛ ፎርም ሞልቶ የሆነ ሀገር ለሚሄድ ሰው ቪዛ ማሰጠት በራሱ ቪዛ ሰጣለው ሞክራለሁ ብሎ ፎርም ሞልቶ ኤምባሲ አስገብቶ ቪዛ እንዲያገኝ ጥረት ማድረግ ምንድነው ህገወጥ የሰዎች ዝውውር ነው ተብሎ ዲፋይን ይደረጋል ወይ? ህጋዊ ቪዛ ፕሮሰስ እየተደረገ በዛ የሚካሄድ ነገር ከሆነ የሚለውን አንተ ብታስረዳ ይሻላል። እኔ የሚሰማኝ ስለሌለ ነው። የሚናገረውን አውቃለሁ። አሁን ዋጋሪ ምን እንደሚል እኔ አውቃለሁ። አንተ ቪዛ እኮ ማሰጠት ቪዛ ማንም ማሰጠት እኮ አይችልም። ቪዛ የኤምባሲ ጉዳይ ነው። ለምን ንቃተ ህሊናችንን ቪዛ አሰጥቼ ውጭ ሀገር አስወስዳለሁ ሰው ማለት ወንጀል አይደለም። ቪዛ ግን ግለሰብ ሊያጸድቅልህ የሚችለው ነገር አይደለም። ኖ ምን ቸገረ? እኔ አሁን ለአንተ ካሰጠው ምን ቸገረ? ኦኬ ስጠይቀው እሱ ይመልስልሃል። ነው ነገሩን ከአውዱ ውጪ ስለተረዳኸው ነው። ለምሳሌ ወደዚህ ሀገር ወስዳችኋለሁ ምናምን ብሎ ሰዎችን ሎቢ አድርጎ ገንዘብ መቀበል ቪዛ ማንም ሊያሰጥ አይችልም። ያ ወንጀል ነው። ነገር እየተቀበሉ ነው ቴዲ። ለአሜሪካ ኤምባሲ ፎርም እየሞሉ ጉዳዩን እየተከታተሉ ለኢንተርቪው እያዘጋጁ ገንዘብ እየተቀበሉ ነው። መሬት አስጨርስልሃለሁ እያሉ ሁሉ ጉዳይ አስፈጻሚ ሞልቷል አዲስ አበባ ውስጥ። ህጋዊ ነገር ነው ይሄ። እንደው ጉዳይ ማስፈጸም እሱ እኮ እናውቃለን እኮ በህጋዊ መንገድ እኮ የሚሰሩ አሉ። እሱ እኮ አይደለም ፕሮሰስ ለሰዎች ማድረግ አንድ ነገር ነው። ቪዛ እንደምታሰጥ እርግጠኛ ሆነ መናገር ግን ቤትም ሀገር ወንጀል ነው። ቪዛ የአንተ አፕሊኬሽን ኢንተርቪውን የማለፍ የራስ እንትን ነው። ለቪዛ ስትደርስ እሱ ሌላ ነገር ነው፣ የኢሚግሬሽን ጉዳይ ነው። እኔ የምልህ ሰዎችን ሎቢ አድርገህ እንዲህ አካባቢ ላይ ወስዳችኋለሁ ብለህ ሳትወስድ ቀርተህ ገባህ አይደለም? ወይም ደግሞ ሰዎችን ቪዛ ሰጣችኋለሁ ፕሮሰስ አደረግላችኋለሁ ብለህ ገንዘብ ከሰበሰብክ በኋላ ስልክ ማጥፋት፣ መሰወር በውስጡ ብዙ ነገሮች አሉ እንጂ ቢሮ ከፍተህ መስራትማ ህጋዊ ስራ ነው። አሁን ወደ እሷ ጉዳይ እንምጣና እኔ መቼስ ከ10 ኢትዮጵያዊ ፖለቲካን ዛሬ እንኳን የጀመራችሁ ሰዎች አሁን የምናወራው ወሬ ላይ ዝም ብላችሁ የገባችሁ ሰዎች ከምናወራው በመነሳት የበረከትን ኬዝ ጠቅላይ ሚኒስትሩ አጥም ካላችሁ በጣም የዋ ናችሁ። ከ10 ዛሬ ከገቡ ሰዎች እርግጠኛ ሆኜ የምናገረው 9 ጠቅላይ ሚኒስትሩ ይህን ጉዳይ እንደሚያውቁት ያውቃሉ። ጠቅላይ ሚኒስትሩ እኮ ቲክቶክ ላይ የተወራውን ወሬ እኮ
እያንዳንዱን ሰምተው እኮ ትንተና ሰጥተውበታል። የቲክቶከሮች ለምንድን ነው ያሰርናቸው? አንድ የሀገር አስተዳዳሪ ይህን አቅም ራሱ ማለት ሀገር እያስተዳደረ አይደለም ማለት ነው። በሌላ አባባል ዘለፋም ነው። ለጠቅላይ ሚኒስትሩም አይመጥልም። ትልቅ ኢንቨስተር ናት። አንድ ኢንቨስተር ተሰደደ፣ ቆይ ሲሰደድ ይህንን አንድ አገር እየመራ ያለ መንግስት ዝም ብሎ በቸልታ ማንም ተነስቶ የሚያሳደው ከሆነ ያውም እርሻዋን ሄደው ሁሉ ጊዜ የጎበኙላት። ጉዳዩ እንደዛ አይደለም። ጉዳዩ ውስብስብ ነው። ስር የሰደደ ነገር አለው። ከተነገረን በዜና ከሰማነው በተጨማሪ ይሄ 8 ሚሊዮን አይደለም። 8 ሚሊዮን ብር አርጋችሁ በ8 ሚሊዮን የተከሰችው ምናምን አትብሉ። ነዳጅም አይደለም ጉዳዩ። ኦኬ ነዳጅ ከሆነ ኦኬ ምንድነው 8 ሚሊዮን ኦኬ ልክፈላችሁ ብላ የምትገላገለው ነገር ነው። አው በ8 ሚሊዮን የተጠረጠራችሁ ኦኬ እንኳን 10 ሚሊዮን ልስጣችሁ አባዛት በቃ ጊዜ ይዘጋል። እሱ አይደለም። ብዙ ነገሮች ተያያዥ ጉዳዮች አሉት። ህገወጥ የመሳሪያ ዝውውር፣ ድሮኖች፣ ሞርታሮች ምናምን እነዚህ ሜቢ መላምት አስቀምጥ ካልከኝ ከተቃዋሚዎች ጋር ተገናኝቶ ከአማጽያን ጋር ተገናኝቶ ከታጣቂ ቡድኖች ጋር ተገናኝቶ እንደ ደላላ ሆኖ ብሮከር ሆኖ የመሸጥ ምናምን ነገር አለ። ምክንያቱም ከንግሯ እንደተረዳችሁት ሪቤል ፎርሶችን አናማክርም፣ ስልጣን ላይ ያለ መንግስት ነው የምናማክረው። በአውሮፓ ህጋዊ እውቅና አለን፣ ድሮን እንሸጣለን፣ ሞርታር እንሸጣለን፣ መሳሪያ እንሸጣለን የሚል ንግር ተናግራለች ራሷ። ህጋዊ መንግስታቶችን እነሱን ካላማከረ ድርጅቷ የአፍሪካ መሪዎች በሙሉ ይነጋገራሉ። በቀጭን ደብዳቤ እንዲህ ያለ ተቋም አማክሯችሁ ያውቃሉ ወይ? ድሮን ሸጦላችሁ ያውቃሉ ወይ? ክላሽንኮቭ በለው ቆመጠበቀኝ በለው ተሸጦላችሁ ያውቃሉ ወይ? ገዝታችሁ ታውቃላችሁ ወይ? አረ ነው እንደውም አናውቅም፣ እንደዚህ አይነት ድርጅት አማክሮንም አያውቅም ካሉ ኦኬ እነዛ መሳሪያዎች ማን እጅ ላይ የገቡ ነው ይላል መንግስት። አሁን እኔ እንዲህ ነው የምልህ ነገር የለም። ግን መንግስት ቀደም ሲል እንደነገርኳችሁ ደህንነት ቢሮ ያለው 24/7 ዜጎች እንዴት ዋሉ፣ እንዴት አደሩ፣ አካባቢ ላይ ምን እየተወራ ነው፣ ምን እየተደረገ ነው፣ ምን እያወራው ነው ሰው፣ ተቃዋሚዎች ምን ያወራሉ፣ ደጋፊዎች ምን ያወራሉ፣ ቲክቶክ ላይ ምን ይወራል፣ በየቦታው የየራሳቸው የስለላ መዋቅራቸውን ዘርግተው የሚያደምጡ ናቸው። አይደለም በዚህ በኢንቨስተር ደረጃ አይደለም ድሮን እና መሳሪያ በሚሸጥበት ደረጃ ላይ እያንዳንዷ ድሮን ማን እጅ ላይ እንደገባች መንግስት ማወቅ ይፈልጋል። እያንዳንዱ ሞርታር ለማን የተሸጠው መንግስት ማወቅ ይፈልጋል። ቀላል ኬዝ አይደለም ኬዙ። እሺ ከዛም ባሻገር ብዙ ነገሮች ፖለቲከኞች ናቸው። ሃይፖቴቲካል ስቴትመንት ማስቀመጥ አለብህ፣ ኮንስፓይሬሲ መተንተን አለብህ። ከምታውቀው በመነሳት እርሻ ሁሉ እርሻ ላይሆን ይችላል። በእርሻ ውስጥ ተቀላቅሎ የሚዘራ ብዙ ነገር ሊኖር ይችላል። አይ ዶንት ኖ ራሱን መንግስት ነው የሚያውቀው። ስለዚህ እኛ እንደ ፖለቲካኛ ይሄ ነገር ቀላል ኬዝ አይደለም። ዝም ብሎ ይሄ በሰፈር ሽምግልና ምናምን የሚፈታ ምናምን አይደለም። ወይም ደግሞ ዝም ብሎ የወረዳ የክልል ባለስልጣናቶች አላሰራ ብሏት ምናምን እሱ ዝም ብሎ መንደር ውስጥ ሻይ ቤት ከፍቶ ለሚሰራ ምግብ ቤት ከፍቶ ለሚሰራ ነው። ምናልባት ፖሊስ አላሰራ ብሎት ምናምን ትለው። ሀገሪቷ ውስጥ የሴቶች የሴት ነጋዴዎች ማህበር ፕሬዚዳንት ናት። እንደ ሴትነቷ ልትበረታታ የሚገባት ናት። ሲሆን ድጋፍም ተደርጎላታል። ትራክተሮች፣ የተለያዩ ማሽነሪዎች ከቀረጥ ነፃ እንድታስገባ ከባንክ ድጋፍ ያላት ቢሊዮን ብሮችን የምታንቀሳቀስ ሴት ናት እኮ። ጉዳዩ እንዳላት ካፒታል የሚታይ ነው። ቀላል ነገር አይደለም ለማለት ያለው። አንተን እናመሰግናለሁ።